የመጀመሪያው ተቀጭ ሆነሃል። በብሎክ ተሰናብታል። አስገብቼም አታወራም በቃ። ስለዚህ የመጀመሪያው ተቀጭ ሆነሃል። በዕለተ እሁድ ጠዋት ላይ ትዝ ይበልህ ከኤርሚያስ ቤት ብሎክ የተደረገበት ቀን ነው ማለት ነው። ደጋግሞ ነው የሚልክልኝ። እኔ እንግዶችን አልጠራሁም። እንግዳ ከሆነ ብዬ በሚል አስገባሁትኝ። ገስት የምትልኩ ሰዎች ተጠንቀቁ። እሺ ገስት የምትልኩ ሰዎች ተጠንቀቁ። ኦኬ ጸጋ ይብዛላችሁ። እና የኦርቶዶክስ ማርያም 6 ጊዜ ድንግል ናት ይላል። 6 ድንግልና አላት ይላል። ይሄ ሰው ማለት ነው። ነገሩ የወዘልፈኒ ነገር ነው። ሰውየው ዝም ብሎ እንዲሁ መጽሐፍ ቅዱስን እንኳን በቅጡ ያላነበበ ሰው ነው። ግን የኦርቶዶክስ ማርያም ከመጽሐፍ ቅዱስ ማርያም የተለየች ነች ብለን ስንል በጣም በመረጃ ነው። እውነት ለመናገር ወንድሞች እናቶች፣ አሁን ይሄን እንደዚህ መናገር እነሱን ኦፌንድ የሚያደርግ የሚያናድድ የሚያስቆጣ ያለ መረጃ የምንናገር ይመስላል አይደል? እኔ እንደዛ አላደርግም። ያለ መረጃ ፍጹም አልናገርም። የኦርቶዶክስ ማርያም ከመጽሐፍ ቅዱስ ማርያም ፈጽሞ የተለየች ናት። ፈጽሞ የተለየች ናት። የተለየች መሆኗን በምን አወቀ ኤርሚያስ ብላችሁ ካላችሁኝ ከሚያስተምሩት ትምህርትና ከሚናገሩት ነገር ተነስተን ነው ምን የመዘንኩትኝ የማውቀው ማለት ነው። ኦኬ ይሄንን እንደኔ የምታውቁ ሰዎች ትኖራላችሁ። እንደኔ የምታውቁ ሰዎች ትኖራላችሁ ከሰማችሁት ካነበባችሁት የተነሳ ማለት ነው። እኔ ብቻ አይደለሁኝም። ቴንክ ዩ ጆይ ተባረክልኝ። ኮፒ ሊንክና ሼር ግን ታቡ በደንብ ይደረግ ፕሊዝ። ታብና ኮፒ ሊንክ ሼር ይደረግ። ጸጋ ይብዛላችሁ። እና የተለየች ነች ከመጽሐፍ ቅዱስ ማርያም የተለየች ናት። የኦርቶዶክስ ተዋሕዶ ቤተክርስቲያን በእነሱ ዘንድ ማርያም ብለው የሚሏት ፈጽሞ የአባቶቻችን አምላክ ቅዱስ ልዑል እግዚአብሔር ምስክር ነው። ፈጽሞ የተለየች ነች። ኦርቶዶክሳውያን የተባሉት ማርያም ብለው ሲጠሩ የመጽሐፍ ቅዱሳን የጌታችንን እናት ማርያምን እንደማይጠሩ በ4 ነጥብ በተዘጋ መረጃ ልነግራችሁ ወዳለሁኝ። በመረጃ በ4 ነጥብ ምን እኔ በሚመስለኝ አልልህም። በ4 ነጥብ የተዘጋ መረጃ ይምጡ። የመረጃ ናዳ ሳወርድ ታያለህ ብራዘር። የሚገባ ሰው ካለ አይ ኤርሚያስ ለምን ስማችን እንደዚህ ብለህ ታጠፋዋለህ ብሎ የሚል ሰው ካለ እኔ ስም ማጥፋት አይደለም ያስኩትኝ። በመጽሐፍ ቅዱሷ ማርያምና በኦርቶዶክሷ ማርያም መካከል የሰማይና የምድር እርቀት ያህል ልዩነት አለ። ፈጽሞ መጽሐፍ ቅዱሳዊ የሆነችዋ ማርያምን ነው ናት ብሎ ለመቀበል በጣም ይቸግራል። ስለ አይደለችም ማለት ነው። ስለዚህ ወገኖቻችን እኔ ከባዕድ ከሆነችዋ ማርያም ተለዩ። ባዕድ የሆነ ኢየሱስ ሳይሆን መጽሐፍ ቅዱስ ባዕድ ኢየሱስ ወይ ደግሞ ልዩ ኢየሱስ ማለት ነው ከጌታ ከኢየሱስ ክርስቶስ ውጪ በሱ ስም የሚመጣ በሱ ስም የሚሰበክ ሌላ ቢኖር እንዳትቀበሉ ብሎ እንዳለ በጌታ እናት ስም ያለ በጣም አደገኛ የሆነ ትምህርት አለ ማለት ነው። አደገኛ የሆነ ትምህርት አለ። አንዱም በጌታ እናት ስም ማርያም ብሎ በሚለው ስም በሃይማኖት ቤት የሚሰራ የስተት ትምህርትና የስተት ድርጊት አለ። እዚህ የሚለውን ድጋሚ ስሙት ዘግይታችሁ ለመጣችሁ። በሐሳቧም ድንግል ነች። አንደኛ ከመጸነሷ በፊት ድንግል ነች፣ ጸንሳም ድንግል ነች፣ ከመውለዷ በፊትም ድንግል ነች፣ በወለደችም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች እመቤታችን ቅድስት ድንግል ማርያም። ስለዚህ 6 ጊዜ ማለት ነው ድንግል ነች። 6 ጊዜ አንድ ያለ እንደ ሰው ድንግል የሚሆነው አሁን እንግዲህ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች አይደል እንደሚለው ሶፊ ይሄ እንዴት ሊሆን ቻለ ታዲያ? ይኸውላችሁ ጠያቂውም ተጠያቂውም ሁለቱም የመጽሐፍ ቅዱስ ዕውቀት ዜሮ ማለት ነው። በዜሮ ዲግሪ ላይ ሆነው ነው የሚጠያየቁት ሁለቱም ማለት ነው። ምን አለ? ድንግል በድንግልና ተጸንሳለች ብሎ አይደል እንዴ ብሎ የሚለው መጽሐፉ አለ። ልብ በሉ እዚህ ጋር የሚለው ነው ያላችሁ።
አሁን እንግዲህ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች አይደል እንደሚለው ሶፊ አያው መጽሐፉ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች አይደል እንዴ ብሎ የሚለው መጽሐፉ አለ። ተጠያቂው ሰው ደግሞ ስሙት መልሱን። ይሄ እንዴት ሊሆን ቻለ ታዲያ? መልስ አዲስ ነገር ነው። መልስ ምን አለ? እኔ እንጃ አዲስ ነገር ነው ለእኔ። እንዲህ አይነት ዘመን ላይ ነው የደረስነው። ያለ ጠያቂው የማያነብ መላሹም የማያነብ በቃ ባልታጠፈ ፊታቸው ሶሻል ሚዲያ ላይ ወጥተው ወሬ ማለት ነው። አሁን አያው ይሄ መልስ አገኛለሁ ብሎ ማለት አስተምራለሁ ብሎ ነው የወጣው። ኦኬ ድንግል በድንግልና ትጸንሳለች፣ በሐሳቧም ድንግል ናት፣ በጥፍሯም ድንግል ነች፣ በማንጅራቷም ድንግል ነች፣ በጀርባዋም ድንግል ነች ናም ነገር ብሎ ደረደረ። የባልቴት ወሬ ማለት ነው። የቱ ጋ ነው እንደዚህ ብሎ የሚለውም ብሎ አልጠይቀውም። የቱ ጋ ነው እንደዛ ብሎ የሚለው ብሎ አልጠይቀውም። ጥቅስ ማለት ነው። የቱ ጋ ነው እንደዚህ ተብሎ የተጻፈ እንዴ እስኪ ያሳየኝ ክፍሉ የመጽሐፍ ቅዱስ ክፍል ብሎ አልጠየቀውም። እና እንግዲህ እንደዚህ እነኚህ ናቸው እንግዲህ የሃይማኖት መምህር ተብለው ወጥተው እንትን የሚሉት ማለት ነው። ድንግል ማርያም ስለዚህ 6 ጊዜ ማለት ነው። ድንግል 6 ጊዜ ድንግል 6 ጊዜ አንድ ያለው እንደ ሰው ድንግል የሚሆነው አሁን እንግዲህ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች አይደል እንደሚለው ሶፊ ይሄ እንዴት ሊሆን ቻለ ታዲያ? አያችሁ ታዲያ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች አይደል እንዴ ብሎ የሚለው ይሄ እንዲህ ሊሆን ቻለ? ማን ነው ያለው? የቱ ጋ ነው የሚለው? መጽሐፍ ነው ወይ ሰው ነው እንደዚህ ብሎ ያለው? አልጠየቀውም። ነገሩ ሙድ እየያዘበት ይመስለኛል። ይሄኛው በዚህኛው ማለት ነው ሙድ እየያዘበት ይመስለኛል። ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብሎ ይለ እንዴ አለ። ማን ያለው? አይልም። መጽሐፍ አይልም። እንደዛ በፍጹም አይልም። ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብሎ የሚል የለም። አይልም ይላል መጽሐፉ ነው ያሉት። የቱ ጋ ነው ብሎ የሚለው በሏቸው። አይልም። ኢሳይያስ 7:14 የሚጠቅሱት እንደዛ አይልም። እንደዛ አይልም። እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ትለዋለች ነው ያለው። ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብሎ የለም እንዴ ይላል። ይሄ የደብተራ ውላጅ ማለት ነው። ይሄ የደብተራ ወሬ ነው። ደብተራዎቹ በአሽሾ ደንዝዘው በጠላ ጨሰው ሲሰክሩ የሚያወሩት በማርያም ፍቅር ውሳጤ ህሊናዬ ነደ ወልቤ ጤሰ ብለው የሚሉት አንድ ግጥም ነገር አላቸው። በቃ በዛ ነው እንጂ አይልም። መጽሐፉ አይልም። ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብሎ የሚል የለም መጽሐፉ። ብራዘር አይልም። ለቃሉ ታማኝ ሁን። የእግዚአብሔር ቃል ላይ ያልተጻፈን አትጨምሩ። የተጻፈው ለተጻፈው ግን ታማኝ ሁኑ። መጽሐፉ የሚለው እንደዚህ ነውና ይሻያው የሌ መጽሐፉ ምን እንደሚል እነሱ ምን እንደሚሉ ማለት ነው። ኦኬ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች በህሊናዋም ድንግል ናት በጥፍሯም ድንግል ነች በርግብግቢቷም ድንግል ነች በማንጅራቷም ድንግል ነች ይላል ወይ? አይልም። አይልም። የምን ቅጥፈት ነው? የምን አደባባይ ወጥቶ ዝም ብሎ መጮህ ነው? የምን መጮህ ነው እኮ ብለን ምንላችሁ? ከየት ነው ያመጣችሁት? የኔ የተቀጣጠለ ወሬ ማለት ነው። የህሊና ድንግልና አይገርምም? በህሊና ድንግልነች በእንትናም ድንግልነች በእንትናም ድንግልነች ይሌለ እንደ መጽሐፉ ይላል። ያኛው ደግሞ ጉንጩን አገጩን ተደግፎ
የቱ ጋር ነው ብሎ የሚለው አንተ ውሸታም ተብሎ ሊባል ሲገባ በእንዲህ አይነት ማለት ነው። እና የቱ ጋር ነው ማርያም 6 ጊዜ ድንግልና አላት ብሎ የሚለው? ታብና ኮፕሊንግ ሼር አድርጉት። ተባረኩ። እንቀጥላለን። ትንሽ ታብና ኮፕሊንግ ሼር አድርጉትና እንቀጥላለን። ኦኬ ይሄንን ሊያስረዳን የሚችል ሰው ካለ ከመጣ ላስገባ እችላለሁ። ይሄን ሊያስረዳ የሚችል ሰው ካለ 6 ጊዜ ድንግልና ማለት ነው። መቼም የኦርቶዶክስ ተረት አያልቅም ወንድሞች እናቶች። መጽሐፍ ቅዱስ አያነቡ በቃ ቄስ አይዋሽም ብሎ በሚል ቂላቂልነት እነሱ የፈለጉትን ይነግሯቸዋል። መጽሐፉን አያነቡም። እየመጡ እዚህ መዋረድ ብቻ ሆነ ስራቸው ማለት ነው። ግን ካላችሁ ኑ ግቡና 6 ጊዜ ድንግልም ከዛም በላይ ልትሆን ትችላለች። አይደል ነው 1 ደርዘንም ሊሆን ይችላል 12 ጊዜ። ግን እንደዛ ብሎ የሚል ካለ ኑና ንገሩ። ከጻፋችሁልኝ ያስገባለሁ። የማይመለከታችሁ ሰዎች ካላችሁ ግን ቀጥታ ያለ ምንም ማስጠንቀቂያ ነው ብሎክ ማድረግ ማለት ነው። ኬፋ እንኳን ደህና መጣ። እግዚአብሔር ይመስገን። ደህና ናችሁ ሁላችሁ? ሰላም። ያ መጽሐፍ ቅዱስ እንግዲህ ያነባሉ። እንግዲህ በፍቅር እናውራ። አሁን እሺ፣ መጽሐፍ ቅዱስ ያነባሉ። ግን ከየት ቤተ እምነት ነው? እኔ አሁን ተመላላሽ ታካሚ ነኝ። በሶስቱም አመልካለሁ፣ ካቶሊክ፣ ኦርቶዶክስ፣ ጴንጤ። እኮ የት ነህ ታዲያ? እኔ እንጃ ከክርስቶስ ነኝ። ስለዚህ ቢያንስ ካለ ሀቅ ሰው ስነካ ደስ አይለኝም ከሶስቱም። አይ እኔ አሁን ስለመብት አይደለም እሱን አይደለም። አሁን አንተ ከየትኛው ቤተ እምነት ነው? እንግዲህ እንደ ኦርቶዶክስ ውሰደኝ። አይ ነው እና እኔ አልወስድም። እንደ ከየትኛው ቤተ እምነት ነው? ኦርቶዶክስ ነኝ። እሺ የኢትዮጵያ ኦርቶዶክስ አይደል? አዎ። እሺ ማርያም 6 ጊዜ ድንግል ነች ይላል። አሁን ሰምተዋል አይደል ቪዲዮ? ኖ ድንግልናው ክርስቶስ ስትወልድ ብቻ ነው መጽሐፍ ቅዱስ የሚናገር። ስለዚህ የማርያምን 6 ጊዜ ድንግልና አትቀበለው? 1 ጊዜ ናት ድንግልና ክርስቶስ ካልተወለደች በኋላ። የምን ድንግልና ነው ያ ድንግልና? የምን ድንግልና ነው ያ? የመንፈስ ቅዱስ እንግዲህ በመንፈስ ቅዱስ ነው የተጸነሰው ጌታችን ኢየሱስ ክርስቶስ። ክርስቶስ በማን ተጸነሰ አይደለም፣ በማን ተጸነሰ ከማን ተጸነሰ አይደለም ጥያቄ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ በሐሳብሽ ድንግል ነሽ ብሎ የሚለውን ትምህርት ትቀበለዋለህ አይደል? ታንኪዩ። እኔ አሁን ይህንን ሀሳቡ በሀሳብ ያየ ተመኘ የዘሙት ነው የሚባለው። እንደዛም ሀሳብ የላትም፣ እንደዛ አይነት ሀሳብ የላትም። ተጠብቃ በመስኖ እንደዛ ነው የማወስደው። የጠየቁን ስማ፣ ትቀበለዋለህ አትቀበለውም? በሐሳብሽ ድንግል ነሽ ብሎ የሚለው እቀበላለሁ። ኦኬ። በስጋሽም ድንግል ነሽ፣ በህሊናም ድንግል ነሽ ይላል። አዎ ህሊና በልሲናማ አልሳተችም። ኦኬ። ስለዚህ ወንድና አይታ አልጎረረችም ማለት ነው። ቢተኛለት ከሱ ጋር ብላ አላሰበችም። እሺ ከመውለዷስ በፊት ድንግል ነች? ከመውለዷ በፊት ድንግል አይደለችም፣ ወልዳለች ሌላችሁ። እሺ ከወለደችስ በኋላ ድንግል ናት? ከወለደች በኋላ ከወንድ ጋር ተኝታለች እንደ ጌታችን ኢየሱስ ከወለደች በኋላ ዮሴፍን አላገባችም እኮ ድንግል ናት። ከዛ በኋላ እንደዛ ነው ታሪኩ ታውቀዋለህ። ድንግል ናት ከወለደች በኋላ። ከወለዱ በኋላ አገባች አይደለም እንዴ? መጽሐፍ ቅዱስ አይደለም እንደዛ አይደለም የሚናገር እኮ። በኦርቶዶክስ እንደዛ ነው የምታምኑት? ኧረ እሱ ዝም ብሎ አሻንክታ ዝም ብሎ አጨበጫቢ ነው። ኦርቶዶክስ አንዳንዴ እንዴ ያለህበት መጽሐፍ ቅዱስ አይደለም የምናነበው አባቴ እኮ ያለህበትን ሃይማኖት ነው ታዲያ አጨብጫቢ ብለህ የምትለው? አዎ ከጨበጨበ ምን አደረግለታለሁ ታዲያ? መጽሐፍ ቅዱስ አይደለም የምናነበው እኮ። ታዲያ ማርያም ከወለደች በኋላ ድንግል አይደለች? ከወለደች በኋላ እኮ አገባች እኮ። ይሄ ዮሴፍን አገባች። የቱ ጋር ነው እንዳገባች የሚናገረው መጽሐፍ ቅዱስ? አንቀጹን ላውጣልህ? አዎ ኦኬ እሺ። ይሄን አሁን የምታወጣልኝ ኦርቶዶክስ ነው አይደል የተማርከው? አገባች ሰርግ። አሁን እዚህ ጋር ልጆች እንደሆኑ ነው የሚናገረው መጽሐፍ ቅዱስ። ሰርግ ደግሳ ሰዎቹን ጠርታ አይደለም በስነ ስርዓት እልል ተብላለት፣ ግን እንደወለደች ይናገራል መጽሐፍ ቅዱስ እኮ። ስለዚህ ከወለደች በኋላ ድንግል አይደለችም ነው የምትለው አንተ?
አዎ እንግዲህ ወልዳለች። ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ወለዳ። ከሌላ ቹገን ካገባች በኋላ ምንድነው ታዲያ? ከወንድ ጋር ከተኛች በኋላ ምንድነው ታዲያ? ድንግል ልብ በል። ኦርቶዶክስ ነኝ ብለህ ያልከው ይመጡልሃል አሁን ማለት ነው። ኦኬ እሺ። ማራናታ ምን ቴሮሪስት አይደለም እኮ ኦርቶዶክሶቹ፣ ሰውን አያርዱም እኮ። ሰላም ነው ኤርሚ፣ እንዴት ናችሁ? እኔ ስለማረድ ስላለማረድ አይደለም። እንዴት ነህ? ሰላም ነው። እንደዛ ነው የሚመጣው ቅዱስ የተረዳሁት። እሺ ሰላም ነው ማራናታ። ደህና እግዚአብሔር ይመስገን። እንዴት ነህ ኤርሚ? ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ነው ኤርሚ፣ ታውቀኛለህ እኮ። አዎ እሺ። ያው አይ እንደ ለሰሚው ነው እንጂ አውቃለሁ እያለው ያለውን ሰምተዋል። ኬፋ ከኦርቶዶክስ ነው። ኬፋ አዎ በጣም ተሳስቷል። የኦርቶዶክስ አይደለም ማንፈቱ ነው። ተዋሸ ነው እንጂ ኦርቶዶክስ እንደዚህ ሰው የለም። ኧረ አውቀዋለሁ፣ ኦርቶዶክስ እንደሆነ አውቀዋለሁ። ከዚህ ቤትም ኦርቶዶክስ እንደዛ ብላ አታስተምርማ ኤርሚ። እኔም እሱን ነው ብዬ የምለው። ኦርቶዶክስ እንደዛ ብላ አታስተምርም። አይ ነው ለዚህ ነው ይመጡልሃል ብዬ ያልኩት። አንተም መጣ፣ ይሄኛውም ደግሞ አንደኛው ሌላኛውም መጣ ማለት ነው። እሺ ኬፋ ይኸው ትልቁ ላይ አድርጌዋለሁ። ይኸው እያሳየ ነው ማህተቡን። አየው እኔ ኦርቶዶክሳዊ መሆኑን ነው የማውቀው። እስቲ ኬፋ ማርያም ሌላ ልጆች እንዳገባችና ኬፋ ዮሴፍ ማይክ ዝግ ነው። ኬፋ ማይክ ዝግ ነው። ማይክ ይኸውልህ መጽሐፍ ቅዱስ አንብቡ ኦርቶዶክሶቹ። በቃ ያሳድጋ ሰውን ያለመልማል አይደል? ኦርቶዶክስ አይደለም መጽሐፍ ቅዱስ ሰውን የሚያለመልም። መጽሐፍ ቅዱስ በቃ ጉልበት ይሰጣል፣ ኃይል ይሰጣል። አንብቡ። ይኸው መጽሐፍ ቅዱስ ነው ምናምን በቃ ኦርቶዶክስ አየሁ አይደል? ማራናታ እኔ ማህተሙንም ባያሳይ ኤርሚ ገብቶኛል። ማህተም ያሰረ ሁሉ ኦርቶዶክስ ነው ማለት አንችልም። አሁን እሱ ኦርቶዶክስ ሆነ እንጂ የኦርቶዶክስ አስተምሮ እና አንገታችን በጥሰን እንምጣ ወይ አንገታችን በጥሰን ኦርቶዶክስ እንሁን ነው ወንድሜ። እንደዛ ሳይሆን ትንሽ ወንጌል አላነበብኩም። መጽሐፍ እውቀት ካልፈለጋችሁ ኦርቶዶክስ ለመሆን አንገታችን በጥሰን ካለ አንገት አይታተም አይደል? አንገት በጥሰን እንግዲህ ሰው ነው። እሺ አንብበን ከተረዳ ነው አይደለም ነው የምትሉት? እሱማ ልክ ነህ እኮ። እኔ እኮ አሁን ወንጌሉ አላነበብኩም። መጽሐፍ ላይ እንደዛ የሚል አስተምሮ የለም። መጽሐፍ እንደዛ የለም። ወንጌሉ እንደዛ የለም። አንተ ከየት አምጥተህ ነው እንደዛ የምትለው? ኬፋ እስቲ የቱ ጋር ነው ድንግል ማርያም ሌላ ልጆች ሌላ ዮሴፍ አግብታ የወለደችው የቱ ጋር ነው? እስቲ ታንኪው። እሺ ልጆች እናታችን ድንግል ማርያም ልጆች የላትም፣ አልወለደችም። ድንግል ማርያም ሌላ ከኢየሱስ ውጪ ሌላ ልጅ ያላት የሚል የመጽሐፍ ቅዱስ ማስረጃ አምጣ እስቲ። የቱ ጋር ነው የምለው? ኤርሚያስ አላምጣላት እስቲ። ኤርሚያስ አለን። አይ እንደዛ ልጆች ብሎ የሚለውን ክፍል አላልመለስ ራሳችሁ ተነጋገሩ። ኬፋም ኦርቶዶክስ እንዳስተማረች ነው፣ ማራናታም ኦርቶዶክስ እንዳስተማረች ነው የምትናገሩት። ሁለታችሁ ኦርቶዶክስማ እንዳስተማረች ልጆች የላትም ነው እውነቱን ላውራና፣ እኔ ግን መጽሐፍ ቅዱስ ያነብ እንደዛ አይደለም የተረዳው። ስለዚህ አትዋሻ ኬፋ አትዋሽ። እንደዛ ነው የተማረችው። አስተምራለች አይደለም ኦርቶዶክስ አስተምራለች አይደለም ያልኩ እኔ የተደረስኩበት ነው ያ ልጆች ለጌታችን ኢየሱስ ብቻ እንዳላት ነው ከኦርቶዶክስ የተማርኩት። ግን መጀመሪያ ተማር አይደለም ቤተክርስቲያን ያለ ልጅ አለች እያልኩ አይደለም ያልኩት። መጀመሪያ መማር ይቀድማል። ከፌኔ ካንተ በላይ ያላቀመና መጀመሪያ መማር ይቀድማል፣ መጠየቅ ይቀድማል እንጂ ከመሬት ተነስተህ ወንጌል ሳታነብ መጽሐፍ ቅዱስ ሳታነብ ድንግል ማርያም ሌላ ልጆች አላት ብለህ ተሞግታለህ እንዴ? ይሄ መጽሐፍ ቅዱስ እናንበብ እንደዛ ተረዳው። ምን ላድርገው? እሺ አስረዳኝ። ይግባኝ ተሳስቻለሁ፣ ይግባኝ አስረዳኝ። እንዴት ነው ነገር? ስለዚህ የቱ ጋር ነው ድንግል ማርያም ሌላ ልጆች እንዳላት የምናገረው መጽሐፍ ቅዱስ የቱ ጋር ነው? እስቲ ንገረኝ። እስቲ ጥቅሱን ላምጣልህ። ጥቅሱን ቆይ ትጠብቃኛለህ? አንድ ደቂቃ ጥቅሱን ላምጣ። ችግር የለም። እሺ ኤርሚ ከፈቀደ ችግር የለም፣ አምጣ። ችግር የለም፣ ፈቅድላችኋለሁ። እሺ አምጣ ጥቅሱን። ኬፋ ሰላም ናችሁ? እንዴት ናችሁ? ነው የሚሆነው ኤርሚ
ጥቅሱን አይ እኛ እንትን እንዳይል ክፍሉን ከፈለገ ደህና ነን። ቆይ ሚዩት አድርገው ነው ማቸው አንዴ አናግረኝ። ከየትም አመጣም እኮ ኤርሚያው ዝም ብሎ ነው እንጂ ልጁ መጻውርትም አያውቅም እኮ ከየትም አመጣም። ያልተጻፈ ነገር ና እኔ ጥቅሱን እሰጣለሁ። እሱ ራሱ ያወጣዋል። ኤርሚያስ ታወጣለህ አንተ። አሁን አስተማሪ ነህ ተብለህ ማርያም ሌላ ልጅ አላት የሚል ታመጣለህ አንተ ራስህ። እታች ውረድ ብራዘርዬ፣ እታች ውረድ። ማን እንዳለ እንኳን በመጀመሪያ አያውቅም። ኦኬ ማራናታ እኔ ነኝ ያልኩት ወይስ ኬፋ ነው ያለው? አይደለም፣ አይ ኬፋ ነው ያለው። ኤርሚ እውነት መናገር ይሻላል። ስርዓት የሌላችሁ እንደዚህ ትወርዳለህ ማለት ነው። ደግመህ እንዳትልክ ተሊላ ብሎክ እንዳላረገ በመጀመሪያ ማን እንዳለ መለየት አለብህ። ዝም ብሎ ባልታጠባህ መተህ ዝም ብለህ መናገር አይደለም። ኬፋ ያ እኔ ነው ያልኩት። ኤርሚያስ አይደለም። አየህ ዝም ብሎ ነጣ ላይ እኔ ሀቅ እወዳለሁ። በነገራችን ሀቅ ላይ ሞታለሁ። ሀቅ እወዳለሁ። ሀቅ እኮ ነጭ ናት። ለማጣት ትችላለህ። ኤርሚ ቶሎ በልና ለምሳሌ ይሄን ክፍል መሰለኝ የፈለከው ማጋ ነው ማይክ የተከፈተው። ማራናታ ሚዩት አድርገው። ኦኬ እንደዚህ የሚለውን ክፍል መሰለኝ የፈለከው ኬፋ። ማቴዎስ ወንጌል መጽሐፍ ምዕራፍ 13 ቁጥር 54 ጀምሮ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ተአምራት ይህንን ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። ይሄን ነው አይደል የፈለከው ኬፋ? መደገም ይቻላል። ሌላ ቦታም እንዳለ ነው። ወንድሞቹ በተለያየ ክፍል ላይ ያለ የተለያየ መጽሐፍ ቅዱስ መንባባት ማለት ነው። ከታች ምን ይላል? ተሰናከሉበት ይላል አይደል? አንተም ተሰናከል ነው ኬፋ። ተራ በተራ መሳከል እንዴት ይችላል? ኦርቶዶክስ መጽሐፍ ቅዱስ ማወቅ ፈልጋለሁ። ገና ይቀራኛል። አንዴ ቆይ ኬፋ አንተም ኦርቶዶክስ ነህ። እኔ እስከማውቀው ድረስ ማህተብን ገልጣ አሳይታቸዋል። ማራናታም ኦርቶዶክስ ነው። ከታችም የገባው አማኑኤል ኦርቶዶክስ ነው። ተደማምጣችሁ አውሩ እስካወራችሁ ድረስ ማለት ነው። ኦኬ ተደማምጣችሁ አውሩ። በመረጃ ላይ ተመስርታችሁ አውሩ። በጥላቻ እንዳታወሩ። ሁላችሁም ኦርቶዶክሳውያን ናችሁ። እኛም ስናወራ በመረጃ ነው የምናወራችሁ። የማርያም ዘላለማዊ ድንግልና ስድስቱ ድንግልና ብሎ ያለው ያ ቪዲዮን ያሳያውታል። ካላያችሁ በኋላ ዘግይታችሁ የመጣችሁ ቪዲዮ አሳያችኋለሁ። የዛሬው አርስታችን እኔ የኦርቶዶክሷ ማርያም የጌታችን እናት ማርያም አይደለችም ብዬ ስል ከመረጃ ጋር ነው። የታጨቀ መረጃ ነው የማሳየው። የታጨቀ 2 3 4 መረጃ አይደለም። ከ10 ከ15 በላይ ባለ መረጃ ነው የማሳየው። የተጻፈ ሪትን የሆነ በራሳችሁ መጽሐፍቶች ላይ የተጻፈና በሱ ላይ ነው የምናወራው። 6 ጊዜ ድንግል ነች ብሎ ያለውን የዛንም ሰው ቪዲዮ ቅድም አይ ቲንክ ያያችሁት አይታችኋል። ካላያችሁትም በኋላ ታዩታላችሁ። ስለዚህ በመረጃ ላይ አውሩ፣ ተደማምጣችሁ አውሩ ለማለት ነው። እሺ ጥሩ። ኬፋ ኦርቶዶክስ ነው። አልጋ ምርኩስ ነው። ጋብቻ ላይ አልጋ ምርኩስ ነው። ምንም ቅዱስ ነው ይላል እና ቅዱስ የሆነ ጋብቻ ነው። ኢየሱስ ክርስቶስ በመስቀል ተወለደ። እየጠየቀ ነው አማኑኤል። ጋብቻስ እርኩስ ልታረገው ነው? እሺ ልጠይቀው። እንደ ጋብቻ ኦርቶዶክስ ነው ወይ ኬፋ? ኦርቶዶክስ ነው። አዎ እስቲ ኦርቶዶክስ አምስቱ አዕማደ ምስጢራት ምንድን ናቸው? አንድ ኦርቶዶክስ እኔ እኮ ዳቆን አይደለሁም። አይደለም ዲያቆን ስለሆንክ አይደለም። ዲያቆንና አይደለም ሳይሆን አንድ ኦርቶዶክስ ለመባል የክርስቶስ ትምህርት ስለሆነ አምስቱ አዕማደ ምስጢራትን ማወቅ መቻል አለበት። ውሸት እኔ እዚህ ጋር ጣልቃ ልግባ። ለምን ጣልቃ ትገባለህ? ኖ አማኑኤል ቆይ አድመጠኝ። ለምን ጣልቃ ትገባለህ? አድመጠኝ አልኩ። ይሄ የእኔና እሱ አድምጡኝ ብዬ ስል አድምጡኝ እንድታወሩ ከፈልጋችሁ ወገኖች ታብና ኮፕሊንግ አድምጡ ማለት በቃ አድምጡ። እሺ ጣልቃ መግባት አይደለም። ኦኬ የራሳችሁ እዛው ታወራላችሁ። ከኛ ጋር ደግሞ ስታወሩ ታወራላችሁ። ወገኖች ታብና ኮፕሊንግ ሼር አድርጉት። ኦኬ ጸጋ ይብዛላችሁ። እዚህ ያላችሁ የገባችሁ በጌታ የምታምኑ ወንድሞች እናቶች፣ ሌላውን ተዉትና ስክሪኑን ጫን እናርጋችሁ ለ60 እና ለ100 ሰው ይፈቅድላችኋል። ምንም የሚያስከፍላችሁ ነገር የለም። 2 ደቂቃ ባልሞላ ውስጥ አንድ ሰው 2 ደቂቃን ቢያውሰኝ ለኔ
እሱንም ስክሪኑን ጫን አድርጋችሁ ኮፒ ሊንክ ሼር ብታደርጉት እየሰማችሁ እንቀጥላለን ማለት ነው። እና ይሄ ለማለት ነው። ቴንክ ዩ። በኋላ አድምጡ ብዬ ስል ማስታወቂያ ለመናገር ወይ ደግሞ ሐሳብም ካለኝ ሐሳብን ለመናገር ነውና ጣልቃ ለመግባት አይደለም። ቀጥሉ አሁን። ቴንክ ዩ። እሺ በጣም ጥሩ ይሰማል ድምጼ? ኦኬ እሺ። የመጀመሪያው ነገር ሰይጣንም ዲያብሎስም የመላእክት አለቃ እንደነበረ መጽሐፍ ቅዱስ ይነግረናል። አሁን አንተ ኦርቶዶክስ ነኝ ስላልክ ሳይሆን ኦርቶዶክስ ሆነ የኦርቶዶክስን ትምህርት ስትቀበል ነው ኦርቶዶክስ የምትሆነው። ያን ነገር ደግሞ ስትቀበል ደግሞ ትምህርቱን ማወቅ መቻል አለብህ። ቤተክርስቲያን የተመሰረተችበት 5ቱ ዶግማ ብላ የምታስተምረው ማንኛውም ኦርቶዶክስ ማወቅ ያለበት ስለሆነ እንደ አንድ ኦርቶዶክስ 5ቱ ዶግማዎች ምንድን ናቸው? ቀጥል ኬፋ። ታንክ ዩ። ኦርቶዶክስ እንዳለ ለምሳሌ እንደ ሐዲስ የተጻፈ እግዚአብሔርን እየተሰደበ ማለት ነው ጌታችን ኢየሱስ ክርስቶስ ድንግል ማርያም ክብረን እያወረደ የሚቀበሉ እንትኖች ምንድነው? ገደል ይሄን ሁሉ ሰብስቤ መብላት አለብኝ ማለት ነው። አምላክን የሚሰድብ ምንድነው የጠየቁ? ግን የጠየቁ ምንድነው? አሸንክታብን ሁሉ መሸከም አለብኝ ምንድነው የጠየቁ? አይደለም አታውቁ? መጽሐፍ ቅዱስ ውስጥ ነው እውቀት ያለው። ትንሽም እውቀት ብኖር እንደ መጽሐፍ ቅዱስ ማውራት ነው እኮ። ምንድነው የጠየቁ? ክሽ ወንድም አለ ምንድነው የጠየቁ? እውነት አንተ ኦርቶዶክስ ከሆንክ የኦርቶዶክስን አስተምሮት ዶግማ ብላ የምታምንበት አንድ ኦርቶዶክስ ነኝ ብሎ ለማውራት 5ቱ ዶግማዎቹን ማወቅ መቻል አለበት። ስለዚህ አንተ ኦርቶዶክስ ነኝ ብለህ መታል። እንደ ኦርቶዶክስ ደግሞ 5ቱ ዶግማዎቹ ምንድን ናቸው? አሁን ቢትናንስ ኦኬ። አንተ አንድ እቺን አወክና ቄስ ነህ ማለት ነው። እና ለክብር እንትን አክሊል ኖ ኬፋ ለዛ ሳይሆን ያቅምን አውራ አችን ቻልክ ማለት ኦርቶዶክስ በቃ ገነት ገባ አይደለም። አባቴ እስቲ የቻልከው እስቲ አላቅም ንገረኝ። ቆይ አማኑኤል ችግር አይደለም። እሺ አይደለም አንተ ብዬ አይደለም ልበልና ንገረኝ እስቲ አማኑኤል እኮ እንደ አንተ ብዬ አይደለም ልበልና ለምሳሌ እስቲ ንገረኝ ስላለ እሺ ቆይ ኬፋ እንዴ ሁለታችሁ አማኑኤል በቃ ሐሳቡ ላይ ማውራት ትችላለህ። በቃ አላቅም አለ ልጁ ዶግማውን አላቅም ማለት እሱ ኦርቶዶክስ ነኝ አትበል። እንደ አንድ ኬፋ በልና በዛ ማውራት እንችላለን። ታችሁ ማውረድ ከዚህ በኋላ ሰው ሲያወራ አታውራ። እድል ሲሰጣችሁ ታወራላችሁ። ነውር ነው እኮ ይሄ በቃ ነውር ነው። አላቅም ዶግማውን ያስገባ ክርስቶስ ነው እንጂ ኦርቶዶክስ ቤተክርስቲያን አይደለም። አንድ ሰው ያለውን ጌታ ኢየሱስ ያዝ ትምህርቱን ተማር። ኦርቶዶክስ ካቶሊክ ጴንጤ አይደለም። ኢየሱስ ጌታ ንጉሱ ነው ወደ ገነት የሚያመጣ። እሱን ትምህርቱን ተከታተል። አንድ ኬፋ ሰው ሲያወራ አታውሩ። ምን ሆናችሁ ነው? ጤና የላችሁ? አይደረግም እንደዛ። ሰው ሲያወራ የምታወሩ ከሆነ በቃ ይሄ እኮ የሆነ ነገር ጎሏል ማለት እኮ ነው። ማዳመጥ ያስፈልጋል። የኢትዮጵያ ኦርቶዶክስ 40 ሚሊዮን ሰው ቢኖር ማለት ነው 35 ሚሊዮኑ ዶግማውን አያውቅም። ይሄ እኮ ምንም እኮ አዲስ ነገር አይደለም እኮ። መጽሐፍ ቅዱስ የሌለው ትውልድ ዶግማ አወቀ አላወቀ ተብሎ ይጠየቃል እንዴ? 35 ሚሊዮን ኦርቶዶክሳዊ እየዞራችሁ ብትጠይቁ ዶግማ ብትሉ ዶግማ ምንድነው ብሎ ነው የሚጠይቅ። እንኳን ዶግማውን ሊነግረህ ማለት ነው። ሐሳቡ ላይ ማውራት ከቻላችሁ ልጁ በቃ አቃለው አላት ብሎ ያምናል። አይ የላት የምትል ከሆነ በቃ በመጽሐፍ ቅዱስ ሞግቱ። ምንድነው የምትጨቃጨቁት? በቃ ጭቅጭቅ አያስፈልግም። ልጁ መስቀል አሳየ ኦርቶዶክስ ነኝ አለ። መልሰው በቃ በእግዚአብሔር ቃል ሞግተውና የተሳሳተ ዕውቀት ካለው ሞግተውና መልሰው። እሺ ምንም እንኳን አንተ ኦርቶዶክስን አይደለም የሚለው ላይ ለምን ትጨቃጨቃላችሁ? ብሩክ እየሰማኝ ነው። አሁንም እድል ሲሰጥ ነው ቁጥር 8 ላይ ምን መሰለህ? እሺ ቆይ አንዴ ቆላስይስ 2 ላይ 8 ምን ይላል መሰለህ? ሚውት አድርገው። ያው ከዚህ በኋላ አትገባም። እሺ እዚህ ቤት አትገባም። አሁን አስወርዳለሁ። አትገባም ከዚህ በኋላ ማለት ነው። ሰው እያወራ አቋርጣ አይደለም የምታወራው። እድል ሲሰጥ ታወራለህ። ይሄ በጣም እኮ መልመድ መቻል አለ። እድል ሲሰጥ ነው ማውራት። እሺ ካልሆነ ልክ አይደለም። ሰውን አቋርጣ አይደለም። ከኬፋም ጋር ስታወራ ሲያወራ ስማው። ከዛ በኋላ አንተ ደግሞ ስታወራ እሱ ደግሞ ይስማክ እንጂ ሰው እያወራ እየተወራ እንደዛ አይደረግም። አሁን እሱ ኦርቶዶክስ ነኝ አለ፣ አንተም ኦርቶዶክስ ነኝ አልክ። በቃ አንሞግትም እዚህ ላይ ዶግማውን አላቅም ማለት። አሁን ሐሳቡ ላይ መሞገት ከቻልክ እሱ ልጆች አሏት ብሎ አመነ፣ አንተ ደግሞ የላትም ትላለህ። በመጽሐፍ ቅዱስ አውሩ። በቃ ቀላል ነገር እኮ አሳመነው። ትክክል ያልሆነው ከተካሉ ደግሞ አሳየውና ከእግዚአብሔር ቃል አንተ ነው ቁጭ ያደረገው ኦርቶዶክስ ነኝ ብሎ አውርደኝ ከፈለክ እንጂ ማንም ሰው እንዳያስገባው ከዚህ በኋላ ሌላ ኦርቶዶክሳዊ ኬፋን ሞግቶ መመለስ ነው በእግዚአብሔር ቃል። ኦርቶዶክሳዊ ይግባ
በቃ እንደዛ ነው የሚደረገው። በቃ ልጁ አላቅም ማለት ደግሞ አላቅም እኔ ዶግማ የሚባል ራሱ አይገባኝም እንኳን ማወቅ ግን ኦርቶዶክስ አላቅም ካልካላቅም ነው መልሱት። በቃ በእግዚአብሔር ቃል ሞግቱትና እንደ እግዚአብሔር ቃል አሳዩት፣ ስህተት የሆነ እውቀት ካለው ማለት ነው። እሱ ደግሞ ልጆች አሏት ብሎ ሲያምን ከየትኛው ጥቅስ ተነስቶ እንደሆነ ያሳያችሁ። በቃ ሐሳብ ላይ ማውራት እኮ እኛም ከናንተ የምንሰማው ነገር ይኖራል ማለት ነው። እኛም ደግሞ የምንጠይቀው ነገር አለ፣ ከኛ ጋርም ደግሞ ትወያያላችሁ። እንደዛ ነው የሚሻለው። እሺ ሌላ ኦርቶዶክሳዊ በመካከል ኮፒ ሊንክ አለው እኮ ብሩኬ አንዴ ማራታታ ኮፒ ሊንክ ይደረግ። በጣም ገና 4400 ነው፣ ወደ 10 መግባት አለበት። እጃችሁ ስራ አይፍታ። ኮፒ ሊንክ ይደረግ፣ በጣም ይደረግ። በቃ እያየነው ነው፣ እያወሩም እየተነጋገሩም በመሃል ጣልቃ እየገባን ኮፒ ሊንክ እናስደርጋለን። በጣም መጨመር አለበት። ሴንሲቲቭ ስለሆነ ርዕሱ ሪፖርት ምናምንም ሊኖር ስለሚችል በጣም አፍጥኑት ቶሎ። ገና 4500 ነው፣ አንርሳ መካከል ላይ። ታንኪው ብሩክ ይቀጥል። እሺ ጆ የተባረክ ማራናታ በቃ ሐሳብ ላይ ማውራት ከቻልክ ቀጥሉ። እሺ ሐሳብ ላይ እሱ የሚያነሳውን ጥቅስ እያፈረስክ አንተ ደግሞ ከእግዚአብሔር ቃል ላይ ትክክል እንዳልሆነ አሳየው። ኬፋም ደግሞ ያለውን ደግሞ መረጃና እውቀት ይንገርክ። መጽሐፍ ቅዱስ ላይ ተወያዩ። ቀጥሉ ማራናታ። ኦኬ እሺ ኬፋዬ እስቲ አንተ ድንግል ማርያም ሌላ ልጆች እንዳላት መጽሐፍ ቅዱስ ማስረጃ አለኝ እኔ ማስረጃ ላይ ቆሜ ነው የማወራው ብላል። ማስረጃ አምጣ ኬፋ። እሺ በራሴ ላምጣ። እርምያስ ማምጣታል። እኔ ራሴ ላምጣ ማስረጃ አምጣው እስቲ። ማስረጃ ትሆናለህ ማለት ጠብቀኝ። በጣም ከባድ ነው። በኦርቶዶክስ ብለህ ኦርቶዶክስ አታውቃት ጠብቀኝ። ባካ በአንድ ሞባይል ነው የሚጠቀሙት። ባካ ወደ ኋላ ተመልሼ እንትን ልበል ላውጣ። ኦርቶዶክስ ጥቅሱን ንገረንና ትዕግስት አድርግልኝ። አንድ ደቂቃ ትዕግስት አድርግ። ጥቅሱን ንገረው ለኤርሚ ያውጣልና ወይም ደግሞ ብሩክ ያነብልናል። ቅድም ነግሮሃል እኮ ማውጣት እንችላለን። ሌላም አትቀበልም። እሺ አትልም። እንዴት ነው ለምን ማልቀበል ነው? ያንቀበልም ብያለሁ እንዴ? ብትቀበል አይደለ እንደ ክርክር ሁሉ ብና ልጅ እኮ አምጥቷል። እርሚያስ አምጥቷል እኮ አልቀበል ብለህ ዝም ብለሃል። ኤርሚ ያመጣው ማስረጃ እሱ ድንግል ማርያም ሌላ ልጆች እንዳላት ነው የምናገረው። እኔ ራሱን የወለደ ልጆች ነው እንዳያመጣልህ። ተወይ ጠብቀኝ ላምጣ። ማርያም ወለደች ይላል። የማርያም ልጆች ናቸው ይላል። ኤርሚ በቃ ተው። ልጁ ሲጀመር ኦርቶዶክስ አይደለሁም። እናንተ ወደ ርዕሳችሁ ግቡ። እኔ አሁን እዚህ ጋር ሰዓት መቃጠር ስለሚሆን እንደዛ ነው የሚሆን። ልጁ ኦርቶዶክስ አይደለም። ይማሩ። ለማንኛውም ከኛ ጋር እንወያይ አይደል? ከኛ ጋር እንወያይ። እንደዛ ይሻላል። ሰዓት ከምንገድም እንደዛ ይሻላል። ወይ ደግሞ ልጠብቃ። እኔ ራሱ ላምጣልህ። ለምን ትቸኩላለህ አንተ? እኔ ራሱ ላምጣልህ ጥቅሶች፣ ብዙ ጥቅሶች። ኬፌ ችግር የለም። አስተምረን ገጽጸኝ። እሺ ገጽጸኝ። እሺ እንደዛ መንፈስ ቅዱስ ካለ ይኸው እንደፈለግህ አድርገኝ። ላውጣልህ ሰይጣን ከያዘኝ ማለት ነው። እኔ እንደዛ አይደለም። እንደዛ አለብኝ ወይ ደግሞ እንደኛ ቄሶቹ አጥምቀኝና አለኝ። እኔ አሁን እዚህ ጋር እነሱ ያው ሌላ እንትን አላቸው። ሌላ ጊዜ የኛ ቤት ነውና የኦርቶዶክሳውያን ቤት ነውና እዛ ትማራለህ። እኛ እዛ እነግራለን። እሺ እዛ ትማራለህ። ለትምህርትም እኮ ትዕግስት የለም፣ ክርክር ታበዛለህ። ኬፌ ምንም አላልኩም እኮ እኔ አሁን እንደዚህ አንተ ለማስተማር ትንሽ ይቸገራለሁ። እኔ በቂ አይደለሁም። ስለዚህ የኦርቶዶክሳውያን ቤት ናና እዛ ትማራለህ። አሁን አንተ ድንግል ማርያም ሌላ ልጆች ያላት ብለህ አትሞግት። ምክንያቱም ማስረጃ ምንም የለም። የሰው ቤት እናታችን ድንግል ማርያም ታማልዳለች። ታማልድ ምልጃውን ትቀበላለህ። ምልጃ ለምሳሌ ሰዎቹ እነ ተክለ ሃይማኖት እነ ብዙ ሰዎች አርሴማ ማነው እሱ ብዙ ናቸው። ማነው እሱ አቡነ አረጋይ ባርካን ብለው የሚገሙት እነዚህ ሰዎች የተለያዩ እኔም ነገ ሊወልድ ቢሆን ሊሰገድለት ኤርሚ እኔ ከሱ ጋር አሁን ምንም አላወራም። እናንተ ኦርቶዶክስ አይደለሁም። እሺ አንድ ጊዜ እውነት ስለምትጠላ እውነትን አትወድም። በቃ ምን እናድርገው? አንድ ጊዜ ሚውት አድርጉ።
ወደ ምልጃውን ባሄድ ጥሩ ነው። በዚሁ በድንግልና ዙሪያ ልጅ አላት የላትም፣ ግን ከሁሉ በላይ ሰው ሳይጋባ አይወልድም እንግዲህ በኖርማሉ ፕሮሲጀር። ስለዚህ መጀመሪያ ዮሴፍና ማርያም በጋብቻ ኖረዋል አልኖሩም? ምክንያቱም ኦርቶዶክሶችን ስለማቅ ነው ዘለው ልጅ አላት የላትም የሚለው ጋር ነው የሚሉት። የጋብቻውን ነገር ትንሽ የመፍራት ነገር አለ። ምናልባት ጥሩ ማስረጃም ስላለ ይመስለኛል። ስለዚህ በጋብቻ ኖረዋል አልኖሩም አብረው የሚለውንም ነገር አስቀድማችሁ አይታችሁ ወደ ልጅ ብትመጡ ተረጋግታችሁ በየተራውሩ በቃ እኮ ነገርኩ እኮ እኛ መጽሐፍ ቅዱስም አይናገርም። መጽሐፍ ቅዱስ ላይ የለም ድንግል ማርያም ሌላ ልጆች ከኢየሱስ ውጪ ሌላ ልጆች እንዳላት አንድ ቦታ መጽሐፍ ቅዱስ ላይ የለም። ታው አይደፊ ታው ችግር የለም። የት ነው የምትወስደኝ? እንድንረጋጋ። ኦኬ እሺ። ለምሳሌ እነ አርሴማ እና አቡነ አረጋይ እና ደግሞ ተመልሰው ማን ብዙ ሰዎች አሉ። ኬፋ ይሰማሃል? በቃ አርሴማ ከተማ ርዕስ አለው ተባልኩ። ቤቱ አይ ልጁ ይሄ ስሜት ውስጥ አንግባባ። አንተ አይደለህማ የቤቱን ርዕስ የምትቀይረው ወዳጄ። ምን ሆነ ነው? በቃ ቤቱ ርዕስ አለው፣ በቤቱ ርዕስ ነው የሚወራው ማለት ነው። አንተ አይደለህም ርዕስ የምትቀይረው የቤቱ ርዕስ። እዚህ ርዕስ ላይ ማውራት ከቻልክ ትቀጥላለህ፣ ካልሆነ ደግሞ ለሌላ ሰው እድል ትሰጣለህ ማለት ነው። ገባ? ከልጁ ጋር እኮ ምንም ልንግባባ አንችልም። እንዴት እንግባባ? ማን ነው ማራ እኮ ለሌላ ሰው እድል ትሰጣለህ። በቃ አለቀ። እሺ እድል እናሳልፋለሁ። እንደዛ ነው የሚሻለው። በኋላ ላይ ጥያቄ ልጠይቅህ። እሺ ማርያም ጌታን ከወለደች በኋላ ድንግል ናት ብለህ ታምናለህ? አዎ። ጌታ እንዴት ነው የተወለደው? ጌታ በመንፈስ ቅዱስ ነው የተወለደው። እንዴት ተጸነሰ አይደለም ያልኩህ፣ እንዴት ነው የተወለደው ነው። እስቲ አልገባኝም። ጥያቄ እንዴት ተወለደ ማለት እንዴት አልገባኝም። በምን መልኩ ተወለደ ማለት ነው? ድምፅ አለሽ የሆነ ውሃ የምታፈሰውን ነገር ቀንሰውሽ። እንዴት ነው ተወለደ ማለት ዲፋይን አድርጎ እስቲ ብሩክ። በምን መልኩ ነው የተወለደው ጌታ ክርስቶስ ኢየሱስ? አንተ እንዴት ነው የተወለድከው? እኔ ከሴትና ከወንድ ዘር ነው የተወለድኩት እኔ። እሱ ደግሞ በመንፈስ ያለ ዘር ማለት ነው የተወለደው። አይደለም የኔ ጥያቄስ እኔ አንተ እንዴት ተወለድክ ስለ እሱ አይደለም ጥያቄ። በምን መልኩ በምን መንገድ ተወለድክ ነው ጥያቄ። የወንድ ዘር አለ የሴት ዘር አለ። እነሱ አንድ ላይ ሲመጡ እኔ ፈጠሩኝ ማለት ነው። ሰው እንደዛ ነው የሚፈጠረው አይደለ? ኤክስ እና ዋይ አንድ ላይ ሲመጡ እንዴት ተፈጠርክ አይደለም ጥያቄ። እሱ አይደለም አልኩህ እኮ ማራናታ። እሺ ልጆች እንዴት ነው የሚወለዱት? በምን መልኩ ነው የሚወለዱት ነው? በምን መልኩ የሚወለዱ እኔ አልገባኝም ብሩኬ። እሺ መልካም። ለምሳሌ አንዳንዱ ሰው በኦፕራሲዮን ይወለዳል አይደል? አንዳንድ ህጻን በኦፕራሲዮን ይወለዳል፣ አንዳንዱ ደግሞ በምጥ ይወለዳል አይደል? አንተ በምን መልኩ ነው የተወለድከው? የሰው ልጅ በምን መልኩ ነው የሚወለደው? አሁን እንዳልከው ነው። አንዳንድ ሰው በኦፕራሲዮን እንዳልከው፣ አንዳንድ ሰው እንደዚህ ላድርገው። ጥያቄን እንደዚህ ላድርገው። ማርያም ጌታ ክርስቶስ ኢየሱስን ከመውለዷ በፊት ድንግል ናት አይደለ? እግዚአብሔር ቃል ይሄን ይላል። ከወለደች በኋላ ድንግል ናት ወይ ደግሞ ስትወልድ ድንግል ናት የሚል እግዚአብሔር ቃል ታየው ማለት ድንግል ነበረች። እግዚአብሔር ደግሞ በመንፈስ ስለወለደች ድንግል ናታ። ምክንያቱም የወንድ ዘር አልነካትም። ለምሳሌ አሁን የሴት ድንግልና የሚጠፋው ወንድ ምን ይቀራል? ድንግልና የሚጠፋው የወንድ ዘር ሲነካ ነው አይደለ? ድንግልና የሚጠፋው የወንድ ዘር ሲነካው አይደለም በጭራሽ። ማን ነው እንደዛ? ማህፀን ሲከፍት ነው ድንግልና የሚጠፋው። በቃ ማህፀን ታዲያ የወንድ ዘር ታዲያ እንደዛ ነው ማለት ነው። ማህፀን ሲከፍት ድንግልና የለም ይባላል።
አንተ ደግሞ የወለደችው ማርያም በማህፀን በኩል ነው አይደል? እሺ በቃ ስትወልድ የለም ማለት በቃ ስትወልድ ድንግልና ያበቃል ማለት ነው። እዛ ጋር ለምን ማህፀን ስለሚከፈት እኔ አይደለሁም እሺ የሚለው ይሄን የእግዚአብሔር ቃል ነው የሚናገረው። ይሄን ይረብሻል። እሺ አንተ በጣም ነው የሚረብሸው። ያለህበት ቦታ የሚፈስ ነገር አለ፣ ውሃ አለ፣ ድምጽ አለ። በጣም ነው የሚረብሸው። ዘፈን አለ። ስራ ላይ እንደሆንክ እረዳለሁ፣ ግን ይረብሻል በጣም። እሺ እስቲ እሺ አሁን ማርያም ከወለደች በኋላ ድንግል አይደለችም የሚለው መጽሐፍ ቅዱስ ማስረጃ እናገኛለን። ብሩክ ለምሳሌ እኔ አሁን አንተ እኔ እንደዛ ብዬ ስለማምነው ነው። እኔ አሁን እሺ ስጠኝ። እሺ እኮ ለእምነት ጥቅስ ስጠኝ። አንተ እንደዛ ብለህ ታምናለህ። እንደዛ ብለህ ስታምን ከየትኛው የእግዚአብሔር ቃል ተነስተህ ነው? ማስረጃ ስጠኝ። እኔ እሰጥሃለሁ። ለተናገርኩት ነገር ማስረጃ ከእግዚአብሔር ቃል ላይ እሰጥሃለሁ። አንተ ላልከው ነገር ከእግዚአብሔር ቃል ጥቅስ ስጠኝ እስኪ። ማለት እኔ ቦታ ባላቅም እኔ ድንግል ናት ብዬ ነው የማምነው። ምክንያቱም የወንድ ዘር አልነካትም ስለሆነ በመንፈስ ስለወለደችው ማለት በመንፈስ ስላረገሰችው ስለጸነሰችው ድንግል ናት ብዬ ነው የማምነው። እኔ የወንድ ዘር ስላልነካት ድንግል ናት ብዬ እኔ እንደዛ ነው ብዬ ነው የማምነው። ብሩኬ አንተ ደግሞ አይ ከወለደችው በኋላ ድንግል አይደለችም ድንግልና ጠፋ ካልከኝ ማስረጃ ስጠኝና አንተ ማስረጃ ከሰጠኝ እኔ አምናለሁ ማለት ነው ድንግል እንዳልሆነች። ትልቁ ችግር ምንድነው? ትልቁ ችግር የወንድ ዘር ስላልነካት። እኔ የወንድ ዘር ነካታ መች አልኩህ? እኔ አላልኩም እኮ አየህ፣ ያላልኩትን ነው የምትለው። ግን ድንግልና ጠፋ የሚባለው የወንድ ዘር ሲነካ ብቻ አይደለም አልኩህ። እውነት እኮ ነው። ገብቶኛል። እስክጨርስ ድረስ አንዴ ስማ እስክጨርስ ድረስ ሰው የወንድ ዘር ሲነካ ብቻ ከሆነ ድንግልና የሚጠፋው ትክክል እኮ ነው አንተ። ግን እንደዛ አይደለም። ድንግልና የሚጠፋው በዛ በኩል ብቻ አይደለም። አዎ ጌታ ከወንድ ዘር አይደለም የተወለደው፣ ልክ ነህ። ከመንፈስ ቅዱስ ነው የተጸነሰው። ግን ከተጸነሰ በኋላ 9 ወር በማህፀን ቆየ። ከዛ ጌታ መወለድ አለበት። ሲወለድ ጌታ ድንግልና ጠፍቷል ወይስ አልጠፋም? ለምን የተወለደው እንደማንኛውም ሕፃን ልጅ በማህፀን በኩል ስለሆነ ማለት ነው። ሲወለድ ድንግልና ጠፍቷል ወይስ አልጠፋም? ጥያቄ እዚህ ጋር ነው። ወይ የወንድ ዘር ብለው ወደ ኋላ አትመለስ። አትቆም እዛ ጋር። አላልኩም ማን እዛ ጋር አይደለም ያለሁት። ሲወለድ ጌታ ክርስቶስ ኢየሱስ እንደማንኛውም ልጅ በማህፀን ስለሆነ የሚወለደው ከተወለደ በኋላ ድንግልና ሊኖር አይችልም፣ ማህፀን ስለሚከፈት ማለት ነው። እዚህ ጋር ነው ጥያቄ። ከተወለደ በኋላ ድንግል ነው የሚል ከእግዚአብሔር ቃል ላይ እንዴት አይነት ጥቅስ ብታይ ነው እንደዚህ ብላ ያመንከው ነው ጥያቄያችን። እሺ አንተ በነገርከኝ ዙሪያ ድንግልና የምጠፋ ማህፀን ሲከፈት ከሆነ እኔ አሁን ሌላ ነገር ለመናገር ራሱ አፈርኩ። እውነት አንተ ማስረጃ ስጠኝ። በቃ እንደዛ ወሬ ማስረጃ ስጠኝ ነው። ሌላ ነገር ማውራት ራሱ ትንሽ ሼም ያዘኝ። የማይባለው ነገር ልታስብለኝ ነው አንተ። አይ ለምን ይዛል? እሺ አንተ የሚውታል ሌላ ሰው እስኪ ሌላው ባወራሁት ላይ ተሳስታል የሚለኝ ሰው ካለ እስኪ ይግባ። እስኪ ሌላ ኦርቶዶክሳዊ ትክክል አይደለም ብሩክ የሚል ሰው ካለ አንተ ሚውት አድርገውና። ድምጽ በጣም ይረብሻል። እሺ ያው ስራ ላይ እንደሆንክ ነው የምረዳው፣ ግን ለመወያየት በጣም ነው የሚያስቸግረው። ግን ስማን እሺ። ኃይለ ማርያም አለክ? እሺ ሰላም እንኳን ደህና መጣ። አንዴ ቆይ ወንድምነት ቱርኪ ቆይ ኃይለ ማርያም። እሺ አሁን የገባው ሰው ከየት ቤተ እምነት ነው? አሁን የገባው እኔ ክርስቲያን ነኝ። ከየት ቤተ እምነት ነህ? ኖ ኃይለ ማርያም አንተ አይደለም። ከታች ያለው ከየት ነህ? የማነው የታዲዮስ ታንቱን ፎቶ ያርክ ብሎክ ላረገ ነው ካልተናገርክ። እሺ እንዳትፈቱት በቃ ሄዳል። ብራዘር ደጋግመህ ላክ፣ ደጋግሞ ላከ፣ ደጋግሞ አወረድኩት። ገብቶም አይናገርም። አሁን መናገር ይችላል። ኃይለ ማርያም ቀጥሉ። ብርኪ ከየት ቤተ እምነት ነው? ኃይለ ማርያም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
እንኳን ደህና መጣህ። አሁን ስናወራ የነበረውን ሰምተካል? ከማራናታ ጋር አልሰማሁም። በኢትዮጵያ ኦርቶዶክስ እንደዚህ የሚል ጥቅስ አለ። ከመውለዷን በፊት ከወለደችም በኋላ ድንግል ናት የሚል ትምህርት አለ። ልክ ነኝ? እንደውም መዝሙሩ ላይ እንዳለ አውቃለሁ። ልክ ነኝ ኃይለ ማርያም? አዎ። አንተ እንደዛ ብለህ ታምናለህ? በሚገባ ነው። መልካም። ጌታችን ክርስቶስ ኢየሱስ ከተወለደ በኋላ እንዴት ማርያም ድንግል ልትሆን ትችላለች? እንግዲህ አባቶቻችን እንዳቆዩን እንዳስተማሩን እንዳስረዱን አባት ያለን ሰዎች ስለሆን አባት ያለን ክርስቲያኖች ስለሆን አባት አልባ ስላይደለን በሚገባ ጠንቅቀው አስተምረውናል። እሱን እናውቃለን፣ እሱን እናምናለን። ነገር ግን ክርስቶስን ከማያውቁት ጋር ስለ ማርያም ድንግልና ልናወራ አንችልም። ታዲያ ለምንድን ነው የገባው? አባት እንዳለ ልትነግረን እስኪ። አሁን አባቶችህ እናንተ አባት ያለ እናንተ ስታወራ ስለሰማሁኝ አንተ ስታወራ ስለሰማሁ ነው ሳወራ። አሁን አንተ እኔ ሳወራ መስማት አለብህ ኃይለ ማርያም። አንተ ስታወራ ስለሰማሁ አሁን እንደዚህ አይሆንም። እሺ እኔ ከገባህ እኔ ሳወራ መስማት እኔ ነኝ ሚዩት ያደረኩ። አይ ነው ብሩክ ያንተም ቀጥታ እኔ ነኝ ሚዩት ያደረኩ። አየህ ኃይለ ማርያም ጴንጤው ምን ያህል ጨዋ እንደሆነ ወንድሜን አየኸው አይደል? አንተ ስታወራ ሚዩት አደረገና ሰማህ። አውርተህ ከጨረስክ በኋላ እንደሱ ነው መውጣት ያለብህ። አውርተህ ከጨረስክ በኋላ አንተም ደግሞ ልትሰማው የግድ ነበር። ግን ያው ኦርቶዶክሳዊነት አለመስማት ነው ብሎ ትውልዱ እንዲያስባችሁ ለማድረግ የቤታችሁን ብልግና በቤተክርስቲያኒቱ ስም እዚህ መታችሁ ሶሻል ሚዲያ ላይ ስታጠለሹ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ወላጆቻችሁ እንዴት እንዳሳደጓችሁ አይደለም። ተግባቦት የግድ ነው። አንተ ሰው እንደሰማ ሁሉ እኛ አንተን እንደሰማን ሁሉ አንተም እኛን ልሰማን ግዴታችን ነው። እናንተ እኛን ከሰማችሁ እኛም እናንተን ልንሰማችሁ ግዴታ ነው። ተደማምጦ ማውራት ማለት ነው። እና ቁና ተነፈስክ። ያው አባቶች ብላል። ውሸታም አባት ምን ያደርግልናል? እኛ ከኮሲ ላይ የበቀልን አይደለንም ብራዘር። መተተኛ ደብተራ አባት ምን ያደርግልናል? የሚዋሽ ዘላለማዊ ድንግል ምናምን ነገር እያለ ማለት ነው። 6 ጊዜ ድንግልና አላት ብሎ የሚለውን ቪዲዮን ያሰማኑ ለሌሎቹ እንስጥ ሲያወሩ ትሰማለህ ማለት ነው። ስለዚህ ታች ታብታብ አድርግ፣ ኮፒ ሊንክ ሼር አድርግ፣ ጽድቆ ነው ይቆጠርልሃል። ኦኬ ሌላውን እንግዳ ተቀበለው። እንደምነት ብርኬ ሳሙኤል ከታች የመጣውን ተቀበሉ። እሺ ሳሚ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም አደራችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ እንደዚህ የሚል መዝሙር አለ። ቴድሮስ መሰለኝ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል መዝሙር። መጀመሪያ ቤተ እምነት ከነገረኝ መጀመሪያ ማለት ያው ድንግል በድንግልና መውለዷን የምታምን አይመስለኝም። ቤተ እምነት እኛ ክርስቲያኖች ነን። ጴንጤ የሚባል ታውቃለህ? ጴንጤዎች የሚባሉ የእግዚአብሔር ሕዝቦች ጴንጤዎች ነን። መካነ ኢየሱስ ክርስቲያኖች ነን፣ ጴንጤዎች ነን አልኩ። በቃ አለቀ ጨረስን ማለት ነው። አሁን ጴንጤ ነን አልኩ። ያለው ችግር የለውም። መናገር ካልፈለክ ችግር የለውም። ግን ጴንጤ የሚባል ቤተ እምነት የለም። ቀጥሎ እናንተ ምንድናችሁ ብለህ ደግሞ ቤተን ክፍት ደግሞ ሰጠራል። እዚህ ነው ህብረት ማለት ነው። አትናገር በቃ ቀጥል። አሁን ወደ ሐሳቡ ስለምታፍርበት ነው እምነት ድንግል ክርስቲያንን አልኩ እኮ በቃ ሰው ክርስቲያን ነኝ ካለ ታፍርበታለህ አይባልም። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ትምህርት አላችሁ? አዎ አለ። እግዚአብሔር ቃል ስለሚናገር ነው። እሺ አንዴ ስማኝ። የእግዚአብሔር ቃል ላይ ድንግል በድንግልና እንደምትጸንስ ይናገራል። እውነት ነው። ድንግል በድንግልና እንደምትወልድ የሚያሳይ የእግዚአብሔር ቃል ነው። ምን አይነት ጥያቄ ነው? ድንግል በድንግልና ጸንሳ እንደምትወልድ እናውቃለን። ድንግል በድንግልና አስረጅ። የማቴዎስ ወንጌል ምዕራፍ 1 እናውቃለን። ምዕራፍ 1 ቁጥር ስንት? ከሀያ ምናምን ጀምር አንብብልኝ። እና ደግሞ ሕዝቅኤል 4:1 አለ። እሺ
ማቴዎስ አንዱን እናንብበው መጀመሪያ፣ ከዛ ወደ ሁለተኛው እንሄዳለን። ማቴዎስ 20 ምዕራፍ 1 ከቁጥር 20 ጀምሮ። ማቴዎስ 1 እርሱ ግን ይህን ሲያስብ ላይ አካባቢ ነው እኮ። እሺ እያነበብኩልህ ነው። ከቁጥር 19 ጀምሮ ሐሳቡን እንድታገኘው ላንብብልህ። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ይኸው አነበብኩልህ። ድንግል በድንግልና ምን ትላለች አለ? ድንግል ትጸንሳለች ልጅንም ትወልዳለች የተባለው በኢሳይያስ መጽሐፍ ላይ ያለው ይፈጸማል አለው መልአኩ። ታዲያ እግዚአብሔር እየተናገረ መልአኩ ራሱ ክርስቶስ እየተናገረ አንተ ምን ቤት ነህ ታዲያ የምትቃወሙ? የምትቃወሙ ኦርቶዶክስን ሳይሆን ድንግል በድንግልና ድንግል በድንግልና መውለዷን ያሳየኝ ያለው ሰምቻለሁ። ቆይቻለሁ እኮ እንዳልሰማኸኝ ላሳይካ እና ጥያቄውን ጠይቅበት ድጋሚ እና እዚህ ክፍል ላይ ያሳየኝ። እናንተ እንደዚህ ብላችሁ ታምናላችሁ አልኩህ። ድንግል በድንግልና ጸንሳ በድንግልና ትወልዳለች ብላችሁ ታምናላችሁ። ድንግል በድንግልና እንደጸነሰች እናምናለን፣ የእግዚአብሔር ቃል እሱን ያስተምራል አልኩህ። አየህ፣ አሁን ይሄ ክፍል የሚናገረው ድንግል ትጸንሳለች የሚለውን ነው። የኔ ጥያቄ በድንግልና ትወልዳለች ትላላችሁ፣ ለዚህ ማስረጃ ስጠኝ ነው ያልኩህ። እና በድንግልና አይደለም የወለደችው ክርስቶስን? ማስረጃ ከእግዚአብሔር ቃል ላይ ያው እያልኩህ እኮ ነው። በድንግልና ነው የወለደችው። ከወለደችም በኋላ ድንግል ናት። ማንም አሳየኝ ከእግዚአብሔር ቃል ላይ ከቃሉ ላይ አሳየኝ። ነገርኩህ እኮ ሕዝቅኤል 4:1 የማቴዎስ ወንጌል ምዕራፍ 1 የሉቃስ ወንጌል ይናገራል። ላይማ የለም አለ አለመቀበል ትችላለህ። ቁጥር ስንት ላይ ሳሚ? ቁጥር ስንት ላይ አንብብልህ? ማቴዎስ 1 ቁጥር ስንት ላይ ነው በድንግልና ትወልዳለች የሚለው ያለው? ያው ድንግል በድንግልና ትጸንሳለች ይላል። አልጠየቅኩም። በድንግልና ትወልዳለች የሚለውን ነው ሕዝቅኤል ይናገራል። ማንም እንደማይገባባት ክርስቶስ ከወጣባት በኋላ ከገባባት በኋላ ማንም እንደማይገባባት ተዘግቶ ይኖራል ማለት ነው። ሕዝቅኤል 4 44 መሰለኝ 44 መሰለኝ ሕዝቅኤል 44:1 ወደ ምስራቅም ወደሚመለከተው ቁጥር 1 ላይ በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። እሺ ተቀጥል። በቃ ክርስቶስን የወለደች ሰማያዊቷ መቅደስ እመቤታችን ድንግል ማርያም የጌታችን እናት የኢየሱስ ክርስቶስ እናት እሷ ናት። ስለዚህ ክርስቶስ ገብቶባታል፣ ማንም አይገባባትም። አይደለም ስትወልድ የምስራቁ በር ምንድን ነው እያልከኝ ነው? እመቤታችን የአዲስ ኪዳን የምስራቅ በር እመቤታችን ናት። እየሰማሁ እኮ ነው። ቀጥል። በሩ ራሱ እመቤታችን ናት ወይስ በሩ ምንድን ነው? በሩ ክርስቶስ ሆኖ እሷ ደግሞ ቤተ መቅደሱ ናት። በሩ ክርስቶስ ነው። በሩ ምንድን ነው ጥያቄ? በሩ ክርስቶስ ነው አልኩህ እኮ። በሩ ክርስቶስ ነው፣ እሷ ደግሞ ቤተ መቅደሱ ናት። ማንም እሱ ገብቶባታልና ማንም ለዘላለም አይገባባትም። አንተ ጋር የሆነ ድምፅ አለ። እሺ ድምፁን አጥፋው መጀመሪያ።
በሩ ክርስቶስ ከሆነ እኮ ክርስቶስ ነው የተዘጋው ማለት ነው። በሩ እኮ ነው ይዘጋል የተባለው እዚህ ክፍል ሳምሻዬ ቤተ መቅደሷ እሷ ናት፣ እሱ ገብቶባታልና ይላል ከታች። በሩ ምንድነው ነው? የኔ ጥያቄ በሩ ምንድነው ነው? ላንብብልህ ድጋሜ ሳሚ? አንብበው ከታች ጀምረህ አንብበው። መጀመሪያ ካነበብከው ጀምረህ ይረብሻል። አስተካክለው አንዴ አስተካክለው። አንብበው እስከዛ እኔ ምን ይላል? እሺ አይ የተጠያየቀን እንዲሆን ነው እየጠየቅኩ እየመለስክልኝ ይሻላል። አስተካክልና አንዴ ስልክህን እኔ ስልክ ላውራ ትቀጥላለህ። አንዴ እዚህ ክፍል ላይ ወንድም ነው ቀጥላ። ችግር የለውም። እሺ አውራና እሺ ኦኬ ቴንክ ዩ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44 አንድ ጀምሮ ይኸው ላንብብልህ በድጋሚ ማለት ነው። እንዘር ይማኝ ኦኬ ሕዝቅኤል ይሄ ክፍል በጣም ብዙ ጊዜ ነው የሚወራው። ኦኬ ይሄ ይታያል አይደል ወንድማችን? ይታያል ወንድም አለ። እሺ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣን። ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታል። ይሄ ምንድነው? ከማርያም ጋር ምንድነው የሚያገናኘው? በደንብ ነው የሚያገናኘው። ይሄ መንፈስ ቅዱስ በአእምሯቸው ላለ ሰው ነው ሊገለጽለት ወይም ደግሞ ሊረዳው የሚችለው ማለት ነው። ምን ይላል? እግዚአብሔር ይሄ በር ተዘግቶ ይኖራልና እንዲህ ማንም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና አለ። ኦኬ። ስለዚህ አሁን አንተ መንፈስ ቅዱስ በአእምሮ ስላለ ይሄ በር ማን ነው? አላው በር የመሰላት እመቤታችንን ነው። በሩ እመቤታችን ነች፣ ማርያም ናት። ቅድም ኢየሱስ ነው ብለህ ነበር። በበር የመሰላት አዎ፣ በሩማ ኢየሱስ ነው፣ ግን በበር የመሰላት እዚህ ጋር እመቤታችንን ነው። በሩ ማርያም ናት ወይስ ኢየሱስ ነው? አቶ ኤርሚያስ እኔ አውቃለሁ እና በአካልም ስለማውቅህ ከ16 ዓመት በፊት ስለማውቅህ በአካል ማለት ነው። እሱን ማወቅ አለማወቅ አሁን ለፖለቲካ ምናምን አልመችም። ሀገር ውስጥ ስላልሆንክ ነው እንጂ በአካል ራሱ ብታይኝ ታውቀኛለህ። እኔ ችግር የለም። ልታውቀኝ ትችላለህ፣ ላታውቀኝም ትችላለህ እኮ። በጥቅሉ ለፖለቲካ አልመችህም ነው። አንተ እውነተኛ ክርስቲያን ሆነህ የምን ፖለቲካ የምታወራው? ይሄ ፖለቲካ ነው። ኦኬ ይሄ ሰው ምንድነው እያለ ነው? ሳሚ ኦርቶዶክስ ሕዝቅኤል ፖለቲከኛ ነው እያለ ነው። ኦርቶዶክሱ ሳሚ ማለት ነው። ልብ በሉ። ጥቅስ ተከፈለኛ አለ። ሚዩት አድርግ። አንተ ሕዝቅኤል ነህ። ሚዩት አድርግ። ነብዩን የተጠቀሰ የነብዩን ክፍል አነበብኩለት እና አውራው ብያልኩት ሁለቱን ክፍል አንብቤ ማለት ነው። ፖለቲካ ነው። ከ16 ዓመት በፊት አውቃለሁ፣ ከ66 ዓመት በፊት አውቃለሁ። የፈለከ ብታቀኝ ምንም የምታመጣው ነገር የለም። ብራዘር ልታቀኝ ትችላለህ። አታቀኝ ብያለሁ። ማስረጃ ልስጥህ። እኔ አታቀኝም አላልኩም። ልታቀኝ እኮ ማስረጃ ልስጥህ። ቤተ መቅደስ ውስጥ ሴት ትደፍር እንደነበር ኦኬ፣ ችግር የለም። እሱን ቪዲዮ ካለ እዚህ ታሳያለህ በኋላ። አንተ እኮ ኧረ በስመ አብ። እኔ እኮ ምንም እልቅ እዚህ የለም። እዚህ ስለሌለ ያው ችግር የለም ማለት ነው። በኋላ ሴት ልደፍር ያልኩትን ቤተ መቅደስ ውስጥ ሁሉ ቪዲዮ ስላለህ እዚህ ትልቁ ያደረግህና ከዚህ ንግግር በኋላ ከጆ ጋር አውርተህ
የሴት መድፈሬን ቪዲዮ እዚሁ ታሳያቸዋለህ። በቃ እሱም ነው ማለት አላወጣም። እኔ እንዳንተ አይደለሁም። ከፈለክ በውስጥ ልክልህና አንተ ታሳያቸዋለህ። ውሉደ ዲያብሎስ ነህ ማለት ነው። የዲያብሎስ ልጅ ነህ ማለት ነው። በውስጥ ልክልሃለሁ። ምን ትልክልኛለህ? እኔ ራሱ እዛው ስለነበርኩኝ አውቃለሁ አይደል ያልከው። በቃ እዛ ስለነበርኩኝ አንተ ታደርጋለህ። አሁን ከጆጋለሁ እኔ እንዳንተ አይደለሁም። እኔ ክርስቲያን ነኝ። ከጆጋለሁ ሕዝቅኤል ላይ አቅም ካለ ሕዝቅኤል ላይ አቅም ካለ ከጆ ጋር አውራ። ያው ጆ ቀጥል። ቴንክ ዩ። እሺ ሳልዬ በቃ ቪዲዮን ታሳየናለህ። ችግር የለም። አላሳይህም። ለምን ማሳየኝ እንዴ? ሳሙኤል አንዴ ነው ላውራ። ፋሲካ አንድ ጊዜ ያለው እንደዚህ ዘው ተብሎ ይገባል። ጊዮን ፋሲካዬ የኔ ቆንጆ በመጽሐፍ ቅዱስ አያምኑም። ጠቅሼላችኋለሁ። ተልከህ መተህ ነው እንዴ? ኦርቶዶክስ ባህሪ ነው። በሽሽቅ ወራና ያስፈልግም። አሁን የስቴል 44 ያሳይ። አንዴ ቆይ፣ እየተወያየህ ከሆነ ኦርቶዶክስን ወክዬ ብለህ መተህ ቪዲዮ አለኝ እንደዚህ ነህ እንድትል ማን ነው የላከህ? ኦርቶዶክስ ዝም በይ አንቺ መጽሐፍ ቅዱስ ማንበብ የማትችል ከሆነ እዚህ መተህ ስለ ሰዎች ፐርሰናል ላይፍ የምታወራበት ኦርቶዶክስ ልካህ አይደለም። አታሰድብ። መጽሐፍ ቅዱስ ነክተህ ማታከሰውዬ መጽሐፍ ቅዱስ አይተህ ገልጠህ የማታውቅ ሰውዬ፣ ምንም አይነት ማስረጃ የሌለህ ሰውዬ እዚህ መተህ ኦርቶዶክሳውያንን አታሰድብ። መወያየት ካልቻልክ አትሳደብ። በቃ መውረድ ነው። አነባለሁ ብለህ ውረድ፣ ወይ አላውቅም ብለህ ውረድ። አልተሳደብኩም እኮ ከ16 ዓመት ይሃለኝ 16 17 ዓመት አውቃለሁ። አንተ ባለጌ ነህ። ወንጌልን ሳይሆን ኦርቶዶክስን የምትሳደብ ነው ያልኩት። ሌላ ምን አልኩት? አየህ፣ እንደዚህ አይነቱ እንዳንተ አይነቱ እኮ ነው የሚያሰድበን ሳሚ። ምን አገባ? መጽሐፍ ይዞ ሰውየው ቀርቦ ሰውየው መጽሐፍ ይዞ ቀርቦ ማስረጃ ይዞ ቀርቦ እያወያየህ አውቃለሁ አላውቅም ኦርቶዶክስን አታሰድብ። በቃ አታሰድብ። አየህ፣ ከድግስ የዘለለ እንትን ስለሌለህ ነው። ከድግስ የዘለለ እውቀት ስለሌለህ ነው። ማስረጃ አምጣለህ አይደለ? ማስረጃው የሱ ያለፈ ማስረጃ እኮ ለምሳሌ ስድስቱ ያንተ ማስረጃ ታዲያ የኤርሚያስ 16 ዓመት በፊት የነበረው ነው ወይ ያንተ ማስረጃ? ከሕዝቅኤል ጋር ምን አገናኘው? 16 ዓመት ታሪክ አዳምጪ። ከየት አምጥቶት ነው መጽሐፍ ቅዱስ? እንደዚህ ነጠላ ለብሰህ ቁጭ ብለህ አታሰድብ። ኦርቶዶክስን አታሰድብ። በቃ ውጣ። ዝም ብለህ እሑድ ነው ዛሬ የዞርክ ቅራሪ መጠጣት ነው ያንተ። አታሰድበን። ኦርቶዶክስ ነሽ፣ በጣም ኦርቶዶክስ ነሽ። ኦርቶዶክስ ደስ ሲል። እሺ ጆ ቀጥሉ። እሺ አይ በዚህ መንፈስ ያወራል ብለህ ነው ትሰናበት ወይስ ትቀጥላለህ? ሕዝቅኤል 44 ነበር እኛ በጣም የመሰጠን። ከየት ነው የምሰናበተው? ብራዘር ቀጥል። ዝም ብለህ እኔ እናንተን ዮሐንስም እኔ እናንተን እንተዋወቃለን። ተፈታትሸናል። ችግር የለውም። ቀጥል። ምን ታግለናል እንዴ? ቀጥል እስቲ። አሁን ሕዝቅኤል 44 ሁለት ነገር ስትናገር ነበር። በሩ አንዴ ማርያም ነች አልክ፣ አንዴ ደግሞ ኢየሱስ ነው እያልክ ነበር። አንዱን ወስንልንና ንገረንና ማስረጃ ታሳየናለህ። እንግዲህ አንተ እኮ ከሐዋርያው ዘላለም ጋር ኢየሱስ ሰይጣኗል ከሚለው ጋር ነው ህብረት የምታደርገው። ኧረ በፈጠረ አሁን ስለኔ አይደለም። ምን ማንም ሰው እንዳያስወርደው አንተ ጥያቄው ላይ ትኩረት አድርገህ አስተምረው። ማን ጠይቀው? የኦርቶዶክስ ቤተክርስቲያን እውነተኛ መልኳን ነው ይሄ ሰው እያሳየ ያለው ማለት ነው። እሱ የፈለገውን አውቃለሁ፣ አረቄ ቤት አውቃለሁ፣ ጠጅ ቤት አውቃለሁ፣ ሴት ስተኛ አውቃለሁ ከምለው የፈለገውን ይበል። ጥያቄውን ብቻ ጆዬ አንተ እየደጋገምክ ጠይቀው። ማንም ሰው እንዳያስወርደው። ጋሄድ የቤተክርስቲያኒቱ እውነተኛ መልክ ላይ ይታያል። ያ ጋሄድ ሕዝቅኤል 44 የተነሳው ክፍል ኤርሚያ አንብቦልሃል፣ ብሩኬም አንብቦልሃል። እሱን አስረዳን። ወደ ምስራቅ የሚመለከተው እሺ ዮሐንስ ለምሳሌ እርሱ ችግር የለውም እናነባዋለን። እርሱ ምን ይላል? ስድስቱ የኦርቶዶክስ ማርያም ይላል። ከየት አመጣው? ድንግልና ነው የሚለው፣ ማርያም አይደለም የሚለው። የኦርቶዶክስ ማርያም ድንግልና ከየት አመጣው? ያሳይሃል ቪዲዮና አንድ ሰው ሲናገር ነበር። ስድስት ድንግልና ብሎ ከወለደች በፊት ከወለደች በኋላ በሐሳቧ ምናምን የሚል ቪዲዮውን አይቼዋለሁ። ለምሳሌ ኦርቶዶክስ መሆኑን በምን ታውቃለህ? ጥምጣም ስለጠመጠመ ነው። ጥምጣምማ ይኸው ቀለም የሚጠመጥማል። ዲያቆን ነበርኩ ቄስ ነበርኩ ብሎ ሁሉም የሚለው ነው። ልጅ አውጡት። ምንድን ነው ይሄ ልጅ ሳሙኤል የምትለው? በቃ ሰውን አደብ አድርገው። ኤርሚያስ ዝም አለ። 10 ጊዜ ትመላለሳለህ እንዴ? ወደ ክፍሉ ይምጣ። ኤርሚም እንዳያወርድ ብሏል ሳሙኤል።
ወደ ክፍሉ ኤርምያስ 44ን ማን ነው ሕዝቅኤል 44ን የጠቀስከው አንተ ነህ። ወደ ምስራቅ የሚመለከተው በር የማርያም ድንግልና ነው ብለህናል። ጥያቄም ተጠይቀሃል። ድንግልና ማርያም በድንግልና እንደምትጸንስ ታውቋል። ልጁ ሲወጣ ኢየሱስ ክርስቶስ ሲወለድ ግን ድንግልናውን አልፎ ነው የሚወጣው። ስለዚህ እንዴት ነው በድንግልና ጸንሳ በድንግልና ተወልዳለች የሚለው? ያንን ለማስረዳት ነው ይሄን ክፍልና አሳየና አስረዳን። በቃ ክፍሉን በትንልን እስቲ። መልካም አባቶቼ ከኔ አባቶቼ ይሻላሉና አባቶቼ መጣዋል። ከአባቶቼ ጋር ቀጥሉ። አይ ካንተ ጋር ነው። ካንተ ጋር ማሳንጨ አልቀጥልም። አባቶቼ ገስት ላይ ስላሉ አላወራም። ስለዚህ አታውቅም ማለት ነው። ይቅርታ ፍቀድልኝ። ለኔ ብሩክ ይቀጥል። ሳማ እንደ ሚውት አድርግና እኔ ላውራው። እሺ ሳሚ ሚውት አድርግ። ቀጥሉ ዲያቆን። አንተ ራሱ ሚውት አድርግ። ማን ፈቀደልህ? በእርግጥ አያስወሩም። ይሄ የቀለም ቤት ነው። አያስወሩም። ግልጽ እኮ ነው። አንዴ ስማኝ። ቅድም ከ16 ዓመት በፊት አውቃለሁ ቤተ መቅደስ ውስጥ ስትዘሙት ከሴት ጋር አልከው። የትኛው ቤተ መቅደስ ነበር ሳሚ? አውቀዋለሁ። የትኛው ቤተ መቅደስ? ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን አውቀዋለሁ። ከ16 ዓመት በፊት ማለት ነው። እዚህ ኢትዮጵያ ውስጥ ነበር። የትኛው ቤተመቅደስ? የትኛው ቤተክርስቲያን? ቤተ መቅደስ አንድ ናት ብራዘር እኮ። የትኛው ቤተክርስቲያን ውስጥ አልኩ? የትኛው ደብር እያልኩ ነው። እሱን አልናገርም። በውስጥ ልክለታለሁ። ለራሱ አልናገርም። እኔ ሚዲያ ላይ እሱ መጥፎ ስለሆነ ብቻ እዚህ ጋር የምናገር ሰው አይደለም። አሁን ሚውት አድርገው። ኤርሚ ክርስቲያን ከሆንክ ስንት ዓመት ሆነህ? 27 ዓመት። ከ16 ዓመት በፊት ቤተ መቅደስ። እውነቱን ነው። ቤተ መቅደሱ እንደዛ ማድረጊያ ስፍራ ስለሆነ ነው። የዛሬ 16 ዓመት እኔና ሚስቴ የተጋባንበት ዓመት ነው። በውስጥ የተጻጻፍከው ነው። እኔ በወንጌላውያን አማኞች ስሜት አድርግ። እኔ በወንጌል አማኞች እያገለገልኩ ወንጌላዊ ሆኜ እያገለገልኩ ያለሁበት ነው። የኦርቶዶክስን ቤተክርስቲያን ትቼ ከወጣው ስንት ዓመት ማለት ነው? 27 ከሆነ 16 7 ዓመት ማለት ነው። እና አርሴማ ደግሞ እንደ በዛ ሰዓት እርሚያስ አይ እንግዲህ እንደዚህ ለህሊና ሁሉ የዘላለም ጠባሳ የሚሆንን ውሸት ዋሽቶ እንዲወጣ እና አርሴማ ራሱ የለውም በዛ ሰዓት። እኔ ነኝ የፈቀድኩለት። ምን ያህል አጋንንት እንደሚጫወትባቸው እዩ። እዚህ ያላችሁ 500 ሰዎች አንዳንድ ኦርቶዶክሳውያንን ብለው የሚሉ ሰዎች ለምን እንደዋሸ ልንገርህ። ሚውት አታርግ፣ ችግር የለውም። ለምን እንደዋሸ ልንገርህ ብለው የሚሉ ሰዎች ምን ያህል አጋንንት እንደሚጠቀምባቸው ማሳያው አንዱ ይሄ ሰው ነው። እኔ ዛሬ 16 ዓመት በወርሃ ጥቅምት ጋብቻዬን የፈጸምኩበት ቀን ነው። ከባለቤቴ ጋር የተጋባንበት ማለት ነው። ያኔ እኔ ምን ነበርኩኝ? የወንጌል አማኝ ነኝ። እምነቴ የወንጌል አማኝ ነኝ እና ኦልሬዲ ሙሉ ጊዜን ሰጥቼ የማገለግልበት ጊዜ ነበር ማለት ነው። ልብ በሉ። መርዙን እንደዚህ ያስተፋዋለው ማለት ነው። ኦርቶዶክሳዊነት ማለት ውሸታምነት፣ አጭበርባሪነት ነው ተብሎ እንዲታመን ሶሻል ሚዲያ ላይ ከሚያደርጉ ሰዎች መካከል አንደኛው ነው። ሁሉም እንደዛ ቤተክርስቲያኒቱ እንደዛ ነው እያልኩ አይደለም። አንዱ እንደዚህ አይነት ሰው ነው ማለት ነው። ውሉደ ዲያብሎስ ይባላሉ። የዲያብሎስ ልጆች። አሁን ይሄ በቃ በመዋሸት የማን ነው? ዲያብሎስ ከመጀመሪያው ሐሰተኛ ነው፣ የሐሰት አባት ነው። ከኦርቶዶክስ ሲወጣ ታቦት ተሰርቆ ነው አሉ፣ ሴት ደፍሮ ነው አሉ። ምን ጳጳሳቶች ሁሉ አሉ እንደ ሴቶቹንማ ሲያነቁሩ የሚኖሩት እና አየ ትንቢተ ሕዝቅኤልን ጠቀስንለት፣ አልመለሰም። ጆ ጠየቀው፣ አልመለሰም። እኔ ጠየቅኩት፣ አልመለሰም። እኔንም አውቃለሁ አለኝ፣ ጆንም አውቀዋለሁ አለ፣ ሁሉንም አውቀዋለሁ አለ። እና እንዲህ አይነት ትውልድ ነው። ሲያዙ ገለባ ናቸው። እኔ በእውነቱ ልንገራቸው፣ ኦርቶዶክሳውያን በጴንጤ ፊት በእውቀት ስትያዙ ገለባ ናችሁ። አንድ የረባ ሰው እንኳን መካከላችሁ የለም። ገለባ፣ መዋሸት፣ መቅጠፍ፣ መራገም፣ መሳደብ፣ ይሄ ነው እውቀታችሁ። በእውቀት ላይ ተመስርቶ የሚያወራ የለም። ይሄ ማርያም ማህፀን ነው ብላችሁ ያላችሁ ቀን ነው ውርደታችሁ በአደባባይ የተከናነባችሁ ማለት ነው። በርና ማህፀንን ለይቶ የማያውቅ ትውልድ እና ቴንኪው ወንድምነት ብርክዬ፣ ቤቱ ምራው። ቆሞስ እንኳን ደህና መጡ። ሌሎቻችሁ ሁላችሁ እንኳን ደህና መጣችሁ። ወንድምነት ቀጥሉ። ቴንኪው። በነገራችን ላይ አንድ ሰው ኦርቶዶክስ እያለ ሴት ደፍራል ቢባል
ምን ችግር አለው ታዲያ? ዓለም እኮ ነው፣ በዓለም ነው ያለው ሰውየው። ለዛ እኮ ነው ወደ ክርስትና የመጣ ነው። ለዛ ነው ወደ ህይወት የመጣ ነው። የሙታን ሰፈር እንኖር የነበርን ሰዎች ነን። ትዝታውን ሲደፍሩ ነው ይላሉ አይደል? ይሁና በቃ ሙት ያን ነው ሊያደርግ የሚችለው። ለዛ ነው ወደ ህይወት የመጣ ነው። ወደ ክርስትና ከመጣ በኋላ እንደዚህ ብለህ የምታወጣበት ህይወት የለውም። በዓለም እያለማ በቃ ህይወታችን እሱ ነበር። ምን ጥያቄ አለው? ባይደፍር ይዘሙታል እኮ በቃ ምን ጥያቄ የለውም እኮ ያለንበት ስፍራ ነው። ሁለተኛ በቤተ መቅደስ አለ። ታዲያ ቤተ መቅደሱ እንደዛ አይነት ስፍራ ነው እያለን ነው በተዘዋዋሪ እኮ። የመደፋፈሪያ ቦታ የራሱ ስፍራ እየሰደበ ነው ያለው። በነገራችን ላይ የመደፋፈሪያ ቦታ ነው እያለን ነው ያለው። የክብረ በዓል ሲሄዱ በየገረገራው ጥግ ስር ምን እንደሚደረግ አይቷል ወይ? እሱም ደግሞ በዚሁ ተቋዳሽ ነው። የእሱ የሚያደርገውን ሌሎች ሰዎች የሚያደርጉት ስለመሰላቸው። እኔ በኦርቶዶክስ ስርዓት እያገለገልኩ በነበርኩበት ጊዜ ሴት የሚባል ራሱ እንኳን አላውቅም። እውነቱን ስነግራችሁ ኦርቶዶክስ እየቀደስኩ በነበርኩበት ጊዜ ማለት ነው። እንዲህ አይነት ስዳደግነት የተጠናወተኝ ሰው አይደለም። ኤኒዌይ እንደው ቢደረግ እንኳን ከነበርንበት ህይወትና ካለንበት ድቅድቅ ጨለማ ህይወት የተነሳ ያን ልናደርግ እንችላለን። ሳላውቅ ስላደረግኩት ምሕረትን አገኘው እንዳለ ታላቁ ሐዋርያ እንደዛ ጌታ በምህረት አድኖኛል ማለት ነው። ግን ወፍ ዘራሽ አይደለሁም ብራዘር። ምን ክዳኑን ጠብቀው ቢኖሩ አሉ እኮ ነፍ ኦርቶዶክሶች አሉ። እኔ እሱ ነው እነሱ እንትን አላልኩም። ግን በቃ የሆነ ወንድምነት ቀጥል። ቴንክ ዩ ፌዝ እንኳን ደህና መጣህ። ሁላችሁም ኤርሚያስ ብሩክ ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ መጽሐፍ ቅዱስ ላይ የሌሉ ድንግልናዎች በኢትዮጵያ ኦርቶዶክስ ለማርያም ተሰጥተው እናገኛለን። አንደኛው አሁን ስናነሳ የነበረው ሐሳብ ነው። በድንግልና ጸንሳ በድንግልና ወለደችው የሚለው በድንግልና ጸንሳ የሚለው መጽሐፍ ቅዱሳዊ ነው። በድንግልና ወለደችው የሚለው መጽሐፍ ቅዱሳዊ አይደለም፣ ማስረጃ የለውም። ጥቅስ ካለ ለሱ። ሁለተኛ በሐሳብሽ ድንግል ነሽ የሚል ደግሞ ሌላ ሁለተኛ ደግሞ ድንግልና አለ። ከሁለት አንዱ ላይ የፈለግከው ላይ ማውራት ይችላል። በሐሳቧ ድንግልና በኢትዮጵያ ኦርቶዶክስ ትምህርት ስትወልድም ድንግል ናት ይላል በኢትዮጵያ ኦርቶዶክስ። መርጠህ ከሁለት አንዱ ላይ ማውራት እንችላለን። ኦኬ ጥሩ። በመጀመሪያ ደረጃ እመቤታችን ቅድስት ድንግል ማርያም እሷ ዘላለማዊ ድንግል ናት። እንግዲህ ሜቢ ከእናንተ በስተቀር ያው ሁሉም የክርስቲያን ዲኖሚኔሽን የሚያምነው ይሄንን ነው። ቅድስት ድንግል ማርያም ጌታን ከመጽነሷ በፊት በጸነሰችም ጊዜ ያው መጽሐፉ የሚናገር ነው። ከመጽነሷ በፊት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው ድንግል ትጸንሳለች ብሎ ያው ትንቢት የተነበየላት ነው። ሉቃስ 1 ላይ ደግሞ በድንግልና ያለው ፌዝ አንዴ ማርያም በድንግልና አንዴ በድንግልና እንደምትጸንስ መጽሐፍ ቅዱሳዊ ነው ስላልኩ አትድከም። በቃ እሱ ነው። አሁን የተጻፈውን ነገር እኛ ስለምናምን የተጻፈው ላይ አትድከም። ያልተጻፈውን የጠየቁክ በድንግልና ወልዳለች የሚለውና በሐሳቧ ድንግል ናት የሚል ትምህርት አላችሁ። ከሁለት አንዱ ላይ ምረጥና በድንግልና ስለመውለዷ የሚያሳይ ጥቅስ፣ በሐሳቧ ድንግል ስለመሆኗ የሚያሳይ ጥቅስ። ሁለተኛ ደግሞ የክርስቲያኖች ሁሉ እምነት ነው አልክ። ለምሳሌ ሐዋርያቶቹ ክርስቲያን ናቸው ብለህ አንተም እንደዛ ብለህ እንደምታምን አውቃለሁ። እስኪ ሐዋርያቶቹ ክርስቲያን የሆኑት ሐዋርያቶች እናንተ እንደምታምኑት ዘላለማዊ ድንግል ናት ብሎ ያስተማሩበትንም ጥቅስ በዛው አሳይ። መጽሐፍ ቅዱሳዊ ማስረጃ። ኦኬ ጥሩ። አንድ ነገር ማወቅ ያለብህ ከመጽሐፍ ቅዱስ ምን ችግር የለውም። ኢቭን ቅድም የተጠቀሰው ትንቢተ ሕዝቅኤል ምዕራፍ 44 ላይ ያ አንድም ስለ እመቤታችን የተተነበየ ትንቢት ነው። እንግዲህ ከትንቢት መጽሐፍ ምክንያቱም እኛ መጽሐፍ ቅዱስ ብቻ የምንል አይደለም። ሆሊ ትራዲሽን እና ደግሞ ቸርች ፋደር አለ። ያው እንደምታውቁ ኦርቶዶክስ ሶላ ስክሪፕቸራ ስላልሆነች ማለት። ከዛ በተረፈ ግን እኔ አሁን የምጠይቀኝ ጥያቄ እንዴት በድንግልና ጸንሰሽ ብለህ አስበህ ታውቃለህ? በድንግልና መውለዷ እኮ አይደለም የሚደንቀው። ወዳጅ ሀሳብ አትቀይርም። በቃ እንዴት በድንግልና ጸነሰች? እግዚአብሔር ስራ ነው። በድንግልና እግዚአብሔር ቃል በድንግልና ለመውለዷ እግዚአብሔር ቃል ስለሚናገር ወለደች ብዬ አላምንም። የእግዚአብሔር ቃል በድንግልና ስላለመውለዷ ስለሚናገር ቃል በቃል
ስለተጻፈ ማለት ነው። እናንተ ስለማታነቡ ነው። እሺ አባቶች አያቶች በመጽሐፍ ቅዱስ አንዴ ሳውራ አታውራ ተረስ ነው። አባቶች እናቶች ትላለህ የእግዚአብሔርን ቃል ሳታነብ። እኔ አባት የሚሆነው እንደ እግዚአብሔር ቃል ሲናገር ብቻ ነው። እንደ እግዚአብሔር ቃል ካልሆነና የእሱ ሐሳብ ከሆነ እሱ አባት ሳይሆን ምንጅላት ነው። የምንጅላት ትምህርት አንቀበልም እኛ። አባት የእግዚአብሔር ቃል የሚለውን የሚናገር ስለሆነ ከእግዚአብሔር ቃል ነው ልታሳየን የሚገባው። ያም አባት ደግሞ ከእግዚአብሔር ቃል ላይ ጠቅሶ ከሆነ የተናገረው እሱን እንቀበላለን። አሁንም በሐሳብሽ ድንግል ነሽ የሚል ወይ ደግሞ ስትወልድም ድንግል ናት የሚል የእግዚአብሔር ቃል ካለ አሳየን። ሕዝቅኤል 44 ደግሞ ከሆነ የሚያሳይ ለዚህ ማስረጃ ከሆነ እሱ ክፍል ላይ ማውራት እንችላለን። እሺ ኦኬ። እኔ በቃ እንደ ጥያቄ እንዲሆንልክ ነው ማለት በድንግልና መውለዷን ራሱ እሱንስ ምን ያህል እንደው አንብበሃል ወይ ጠይቃል? እንዴት በድንግልና ወለደችስ ብለህ ጠይቃል ራስን በሚል ነው። ከመጽነሷ በፊት በደንብ ነው የተስማማ ነው። ስጸንስም ድንግል ናት። ስለዚህ እኛ የምናምነው ይሄ ልክ አንተ እንዴት በድንግልና ጸነሰች ስልህ እንዴት ሊሆን ቻለ አልክ አይደለ? የመንፈስ ቅዱስ ስራ። መንፈስ ቅዱስ ይጸልልሻል፣ ይጋርድሻል፣ ይጠብቅሻል የሚልም አለ። ኤኒዌይስ ትንቢተ ሕዝቅኤል ጋር እንሂድ፣ ከዛ ወደ ሌሎቹ እንሄዳለን። ትንቢተ ሕዝቅኤል ምዕራፍ 44 ሕዝቅኤል ያያቻች ጥቅሱ ፈተልንና ክፍሉ ላይ እናወራለን። በድንግልና መጸነሷን ተስማምተናል አይደል ይለኛል። ወዳጄ ሲጀምር መች ክርክር ሆነ? የእግዚአብሔር ቃል ላይ የተጻፈውን እኮ እና ክርስቲያኖች ነን ወዳጄ፣ ይሄን እንዳትረሳሽ። ተስማምተናል አይባልም። የተጻፈ ነገር በትንቢትም ተነግሯል፣ በአዲስ ኪዳንም ስለተነገረ ይሄ ጥያቄ አይደለም ለኛ። በድንግልና ስለመውለዷና በሐሳቧ ድንግል ስለመሆኗ ነው ማስረጃ አስተኛልኩክ። ለዚህ ዘላለማዊ ድንግል ስለመሆኗ ሕዝቅኤል 44ን ጠቅሳለች። እዛ ክፍል ላይ እናወራ። ኤኖ የከፈትልንና ጆ ቅድም የጀመርከውን ታወራላችሁ፣ ትጨርሳላችሁ ከፌዝ ጋር ሕዝቅኤል 44 ላይ ካልሆነ ከኔ ጋር እንቀጥላለን። እሺ ብሩኬ፣ በነገራችን ላይ ከእናንተ አባቶች ራሱ እነ ሉተርን መጥቀስ ይቻላል። ዘላለማዊ ድንግልና እነ ካልቪንን። እሺ ችግር የለውም ያው አትቀበላችሁ። ጥሩ አይውል ቅድም ምን አልኩ መሰለህ? ቆይ አንዴ ፌዝ ቅድም ምን አልኩ መሰለህ? ሉተር ስላለው አይደለም የምንቀበለው። ሉተር እንደ እግዚአብሔር ቃል ተናግሯል የሚለው ነው የኛ በቃ ዋናው ትኩረታችን። አየህ ሉተር ስለተናገረ አይደለም የምንቀበለው። ሉተር እንደ እግዚአብሔር ቃል አውርቷል ወይ ነው። አትናቴስ ስለሆነ አይደለም አንቀበልም የምንለው። አትናቴስ እንደ እግዚአብሔር ቃል ተናግሯል ወይ ነው። ሲናገሩ ለምሳሌ ዘላለማዊ ድንግል ናት ሲል ሉተር የትኛውን የእግዚአብሔር ቃል ጠቅሶ ካልጠቀሰ የእሱ ሐሳብ ነው የሚሆነው። አየህ እኛ ግዴታ የለብንም እንደ እግዚአብሔር ቃል ያላስተማሩትን የመቀበል። ሕዝቅኤል 44 ላይ ጆዬ ቅድም ጀምራችሁ ስለነበር እዚህ ቀጥል፣ ችግር የለውም። ተባረክ፣ እድል ልስጥህ። ወንድማችን እሺ ሕዝቅኤል 44ን እስቲ አብራራው። አሁን ሉተር ምናምን ሳይሆን ያው ስለ መጽሐፍ ቅዱስ አይደለም የምናወራው፣ መጽሐፍ ቅዱስ ላይ ነው። ሕዝቅኤል 44 ላንብብልህ ወይ? 44 ችግር የለውም አነብልሃለሁ። ባይ ዘ ዌይ ከኪሴ አይደለም የማወራው። የቤተክርስቲያናችን አባቶች ሴንት አምብሮስ፣ ሴንት አውግስቲን፣ ሌሎችም ፋዘር መጥቀስ ግን በዋናነት ሁለቱ ነው። ይሄንን ሕዝቅኤል 44 ለቅድስት ድንግል ማርያም ዘላለማዊ ድንግልና ይሄን በደንብ ያስተማሩ አባቶች ናቸው። እኛ ምንም ከራሳችን የምናስተምረው ትምህርት የለም። ግን እኔ አስረዳና አንተም አባቶች አይሳሳቱም እንዴ? ኢንፋሊብል ናቸው አባቶች መጽሐፍ ቅዱስ ያናሳል። not talking about infallibility አይደለም የምናወራው እዚህ ጋር። ቤተክርስቲያን የምትቀበላቸው የአባቶች ትምህርት አሉ። ከዛ ውስጥ አንዱ ሕዝቅኤል 44 ሴንት አምብሮስ እና ሴንት አውግስቲን እንደዚህ ብለው አብራርተውታል። if you are ready to listen ማለት ነው። ላንብብልና እንዴት እንዳብራሩት የእንግሊዘኛውን ላሳይህ እችላለሁ። ይሄንን ኮሜንታሪ ጽፈውበት ላንብበው ወይ ላንብበው? መጀመሪያ ትውስ ላንብበው። እሺ ሕዝቅኤል አንብብ፣ ችግር የለም አንድ ነው። እሺ ወደ ምስራቅ ወደሚመለከተው 44 ስንት መሰለ? 44 አንድ እስከ 3 በቂ ነው። አንድ ነው ሁለት። እሺ ጥሩ። ወደ ምስራቅ ወደሚመለከተው በስተውጪ ወዳለው ወደ መቅደሱ በር አወጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታል፣
ተዘግቶ ይኖራል። አለቃውም ደግሞ በእርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል ይላል። ይህ በር ማን ነው? ስለማን ነው የሚያወራው? ሴንት አምብሮስ ስለተናገረ በመጽሐፍ ቅዱስ ሐሳቡ ምንድነው? እሺ ከፈለክ በደንብ ለማወቅ the Virgin Mary's womb as Ezekiel closed the gate of the Mesa by Saint Ambrose and Saint Augustine ብለህ ፈልግ when you have time ማለት ሌላም አባቱ ሰጣለሁ። ኦኬ ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደሱ በር መለሰኝ አለ። ሕዝቅኤል ያየው ትንቢት ነው አይደለ? ተዘግቶም ነበር አለ። ምስራቅ ከምስራቅ ፀሐይ እንደሚወጣ ምስራቅ ቤተልሔም ናት፣ ምክንያቱም ክርስቶስ ስለተወለደባት። ምስራቅ ግን እዚህ ጋር ቅድስት ድንግል ማርያም ናት። ከምስራቅ ፀሐይ እንደሚወጣ ፀሐይ ጽድቅ አይደለም ምንለው? ፀሐይ ጽድቅ ማስረጃ ነገር ሴንት አምብሮስ ነገር እኮ ይሄ ምሳሌ የትንቢት እኛ እንደ ይላል አዳምጠኛ ይላል ማቴዎስ ነው ለምሳሌ ይኸውልህ እኛው ለምሳሌ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ነህ ገብቶሃል አይደል? እኔ ደግሞ ከሐዋርያት የተማሩ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ያሉ ቸርች ፋደርስ አሉ። ኦኬ ከእናንተ በስተቀር ሁሉም አባቶች የሚቀበሉት አልኩህ። አይ ሚን ሁሉም ቸርች ይቀበሉታል። ስለዚህ አሁን እኔ ይሄንን እንደዚህ አድርጌ ነው አባቶች የፈቱልኝ ብዬ ስናገር አንተ ደግሞ ኖ ዌይ ብለህ እዛ ላይ if you have any objection you can go ahead። ምስራቅ የሚለው ቅድስት ድንግል ምክንያቱም ከምስራቅ ፀሐይ ስለሚወጣ ማለት ነው። የዓለም ብርሃን እውነተኛ ብርሃን እውነተኛ ፀሐይ ክርስቶስ ፀሐይ ጽድቅ እንለዋለን። እውነተኛ ፀሐይ ክርስቶስ ከሷ ስለተወለደ ከዛ ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር ድንግልናዋ እግዚአብሔርም እንዲህ አለኝ እቺ በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። ክርስቶስን ወልዳለችና ክርስቶስ የተወለደባት ማዕፀን ስለሆነች ለዘላለም ድንግል ናት። ሴንት አምብሮስ ሴንት ኦግስቲን ነው የፈቱት። አለቃው ግን በእርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል። ቤቱ በዛ። ለምንድን አለቃው የተባለው ልዑል የሚለዋል ፕሪንስ ነው የሚለው። ስለዚህ በእንግሊዝኛ አንብበው ድንግልናዋ ነው ወይስ ክርስቶስ ኢየሱስ? ማዕፀኗ ማለት ነው። ለዘላለም የቅድስት ድንግል ማርያም ማዕፀን የቅድስት ድንግል ማርያም ለዘላለም የታተመ ነው በድንግልና። ስለዚህ አባቶች ከሐዋርያቱ ይበልጣሉ። ለምሳሌ አምስት ዋና ዋና ሐዋርያት አዕማድ የሚባሉት ዮሐንስ፣ ጳውሎስ፣ ጴጥሮስ፣ ያዕቆብና ይሁዳ ማርያም የምትል አንድም ስም አልጠቀሱም በመልእክቶቻቸው በኤፒስቶል። ወንጌላውያን አሙስ ይኸውልህ ወንጌላውያኑ በድንግልና እንደጸነሱ በድንግል እነሱ የማያውቁት ትምህርት ሕዝቅኤልን 44 ጠቅሰህ ልታስተምረን እንዴት ደፈርክ? ወይም እነሱ የማያውቁት ትምህርት እነሱ ያልነገሩን ኢምፖርታንት ትምህርት ከየት አምጥተው ነው የነገርከን? ፕላስ ደግሞ ሕዝቅኤል 44 ያለው እነሱ ደግሞ ቅድስት ድንግል ማርያም ይኸውልህ እሺ ከጌታ ውጪ ልጆችን ጠሏት። አንድም ሐዋርያ አላስተማሩ። አንድም ሐዋርያ ቅድስት ድንግል ማርያም ላቲ ስብሐትና ከጌታ ውጪ የጌታ እናት ነው የሚሏት የኢየሱስ እናት ናት። ከጌታ ውጪ ልጅ